በቤተሰብ በፍቅር በጤና ያክብሩት yes ከብሬክ በኋላ እንግዲህ ተመልሰናል ጋይስ ሰብስክራይብ አድርጉ ሜክ ሹር ይሄን ቻናል ቀዩን እየተነቆላችሁ ኤግዛክትሊ አሪፍ ነገር ነው የሚደርሳችሁ ሶ ሜክ ሹር ሰብስክራይብ አድርጉ ከተመቻችሁ ላይክ አድርጉ ካልተመቻችሁ ላይክ ሰብስክራይብ ይሄን ቪዲዮ ራሱ ማለት ነው እነዚህን ታላላቅ ሰዎች አቅርበን የሆነ ላይክ ማግኘት አለበት ስንት የሆነ ያህል ሰብስክራይብ እዘዙ እስቲ የሆነ ቁጥር ጥሩ እስቲ ቁጥር ጥሩ ላይክ ነው ላይክም ሰብስክራይብ አረምም ይወላችሁ ምንም አይቆጥርም ስለዚህ 10000 ሰብስክራይብ በቃ ብሬክ ሪከርድ ነው የምንሰብረው ምክንያቱም አይቆጥርም አይካከፍሉበትም ቤቢስም 10000 5 በእርግጠኝነት ደግሞ ይሄ ቪዲዮ ቫይራል እንደሚሆን አልተራለ ኤግዛክትሊ ኤቢያውን ቻሌንጅ ስታረግ ምናምን በጣም አው በተለይ ሶ ከብሬክ በፊት ቻሌንጅ እንግዲህ አርገናቸው ነበረ ኢንተርኔት እና ግጥም ደርሷል ቀላል ነው ግን ኮለለቱ እኔ ኢንተርኔት ይቀለኛል እውነት ለመናገር ግጥም አልችልም ግጥም አልችልም እኔ ከዚህ እስከ ጓደኞቼ ጋር ሞክሬያለሁ ተደራረቡ አይ አሁንማ እንዲሁ በዛው ጊዜ አይ እኔም ኢንተርኔት ኖርማል ነው ለኔ ስለዚህ አሪፍ ነገር ነው የደረሰኝ ተላለ ያለውበት ነገር ስለሆነ ኦኬ ሶ ከማን እንጀምር እኔ መጀመሪያውን ስለ እንትኑ መምረጡን ስለ ጀመርኩኝ ስለዚህ ከስሚዝን ጀምር ማለት ነው እሺ 5 ደቂቃ ሰጥቶኝ የሆነሽ ነገር ጽፌ ነበር ርዕሱን ተናገር ይገጠም ሶ ግጥም እንግዲህ እሱ እንትኑ አይደለም ሁሌ የሚያደርገው ነገር አይደለም ስለዚህ አዲስ ቻሌንጅ ነው የሰጠነው ሐሳብ ምንድነው አንድ በጣም በፍቅር የምትወደው ደጅ የምትጠነው አንድ ቆንጂዬ ሴት እሱ ግን አይነሽን ላፈር ያላት ሴትን በግጥም ያሳየናል go ahead የመጀመሪያ ነው ዶንት ጃጅ ዊልሰን ዶንት ጃጅ እሺ ይወደኛል ብለሽ እደጅ የምትጠኝ እኔ ሳልሰማሽም ርቃንሽን ብትተኝ ይልቅ ቶሎ ብለሽ ቁርጥሽን ወቂ እንዲሁ እንዳማረብሽ ክብርሽን ጠብቂ እኔስ መልካም ይህ አዲስ አይደለም አልሰማሽም እንዴ ስንቱ እንደማጋድም it's good والله የመጀመሪያ ነው ማለት ይደገም የመጀመሪያ ነው ባይዘው ግጥም ጽፍ በአማርኛ የመጀመሪያ I like it even ማለቱን ራሱ ብዙ ምችል አይመስልኝ ይወደኛል ብለሽ እደጅ የምትጠኝ የምር አይደለም ባይዘው ለሴናሪዮ እንኳን ተው የልቧን ካደረሰ እሺ ይወደኛል ብለሽ እደጅ የምትጠኝ እኔ ሳልሰማሽም ርቃንሽን ብትተኝ ይልቅ ቶሎ ብለሽ ቁርጥሽን ወቂ እንዲሁ እንዳማረብሽ ክብርሽን ጠብቂ እኔስ መልካም ይሄ አዲስ አይደለም አልሰማሽም እንዴ ስንቱ እንደማጋድም መዝጊያው ከባድ ነው መዝጊያው ግን በጣም አሪፍ ነው ደስ የሚለው የራስህን ቤት ነው የፈጠርከው የእንትና ቤት ምናምን የሚባል በዚህ ግጥም እኔ የስምሽ ቤት ነው ቤቱን ሲመታው ራሱ አዲስ ቤት ነው የገጠመው የራሴ ነው አይ አልፋል አሪፍ ነው ትንሽ ሙከራ ነው ስለዚህ ቆንጆ እስቲ የኤቢሻ ደግሞ ከስር የሚሆንላችሁ ቪዲዮ ነው ያሳየነው እንግዲህ ያን ቪዲዮ እንግዲህ ኢንተርኔት ነው ያለው እንግዲህ በቃ የኢንተርኔት ሴንሴሽን የነበረ ቫይራል የወጣ ቪዲዮ ነው እሱን ኢሚቴት ያደርግልናል አንድ ዙር መድገም ይቻላል of course why not ቪዲዮን እናሳያለን አንተም እናሳያለን እኔ ደግሞ የሚገርም ነው ግን የሚመቸኝ እንትን ያገኝ የሚጠብቅ ነው ጀዝባ ነው የለም እኮ እንቅርታል እኔ እዛው ላይ መልስ መስሎኝ ነበር ጥያቄ ብቻ መስሎኝ ሁሉ የሚለው የሳችን ፓርት ብቻ ቁረጠው እስከሚለው ከዛ በኋላ የለም እኮ ግን ማየት እንፈልጋለን ሰውየው ሱፍ ነው ያረኩት ተመልካቾቻችን ሱፍ በሚለው ያዙትና ለጀመር whenever ready ምን እየጠበክ ነው ምን አይነት ጀዝባ ነው ቁረጣው እኔን ተቆርጧል አሳምነዋል እኔ ካሜራማኑ ያለ ነው መሰለኝ ሰውየውን አላየሁትም ትንሽ ይደገም በደንብ ግባ ካራክተር ውስጥ ምንድነው ያለው እሱ ምን ጀዝባ ነው ያለው ጀዝባ ነው ጀዝባ ነው
ምን እያረክ ነው? because ሳቅ ምን እያረክ ነው ትለውና ምን እየጠበክ ነው? ምን አይነት ጀዝባ ነው? ምን እየጠበክ ነው? ምን አይነት ጀዝባ ነው? ተቆርጧል። let's take it nice ጥሩ ነው ተወጣችሁት ኢንተርኔት አሪፍ ነው ሞራል ለእናንተ ለገጣሚ እስማና ለተዋናይ በሚለው ኤቢ yes አበሻ ናይስ ዋን አሁን ደግሞ እንትን አለን ላይክ እንደ ቻሌንጅ ሳይሆን እቺልም ተጫውተናት የምናልፍ ነው እስምሽም አንተም ሁለት ስለራስህ ሁለት እውነት አንድ ውሸት ተነግረናል ኦኬ ከዛ እኛ ውሸቱ የቱ እንደሆነ እንገምታለን መስቀለኛ ጥያቄ ምናምን ጠይቀን ኤቢም እንደዛ ኦኬ ስለራሴ ሁለት እውነት ሁለት ውሸት ሁለት እውነት አንድ ውሸት የትኛው እውነት ውሸት ይሁን አትነግረንም ያው እኛ ነው የምንገምተው ኦኬ አንተ ተርታ ነው የምትነግረን እሺ እዚህ ሀገር ከመጣው ወደ 25 ምናምን የሚሆን ሾው ሰርቻለሁ ኦኬ በፊት ትምህርት ቤት ኢትዮጵያ ያለው ልባረር ጫፍ ላይ ደርሼ በቃ እንዳትመጣ እዚህ ትምህርት ቤት ተብዬ አውቃለሁ አስመርረናል በጣም አስመርረናል ተብዬ አውቃለሁ እና በጣም በጣም ከመወዳቸው ትምህርቶች ሂስትሪ ኢትዮጵያ ያለው ሂስትሪ በጣም መወደው ትምህርት ነው ኦኬ የሱን መጀመሪያ እንገምት ነው አብረን እንስማና ሲኤቢስ ሁለት እውነት አንድ ውሸት ማለት ነው ፈገግ ምናምን ካልከ ይባናሉና ታይም ፈገግ እንዲህ ብዬ ዋቴ ነው the whole time ያ አንተ በወደ ሳቅ አንተማ እኮ አስተከስከን ያ እሺ ኃይለኛ ካራቴስት why you exposing him I'm sorry bro he came up with the good one አንተ ግን ኤክስፖዝ አረከው you can continue they don't know መቀጠል ይችላል አሁን ገባኝ ቅድም ያስቸግራል ስትል ካሜራ አይደለ ኤግዛክትሊ like እንዲህ ምናምን ብዬ ቁጭ ብዬ ታውቃለህ አልቻልኩም ወደ ወደን ይዘህ ተንፈራፈራል ሉጣ እንዴ እሺ ለቀጥለው ቀጥል ኃይለኛ ካራቴስት ነበርኩኝ እና ቀይ በጥቁር ነበረኝ ኦኬ እሺ ሰፈር ውስጥ ኮልፌ አካባቢ 18 መብራት ኃይል የአዲስ አበባ ልጆች ብዙ ያውቁታል እንግዲህ 18 አካባቢ በጣም አስቸጋሪ የነበረ በቃ ለቤተሰብም ለሰፈር ውስጥም ያስቸገረ የነበረ ልጅ ነበርኩኝ ኦኬ ሶስተኛ ማትስ ትምህርት ኦኬ እስማኤል ስለ ትምህርት ከተያዘ ስላለ ሌላ ልቀይረው ኳስ ተጫዋች እዚህ ሀገር ባልመጣ ሜቢ ኳስ ተጫዋች ሆን ነበር ምክንያቱም ፉትቦል አንድ ጎበዝ ነኝ አሁን ትንሽ ጠፋብኝ ነገር ያው እዚህ ብዙ ስላልተጫወትኩኝ እና ፉትቦል ቲም ሞክሬ ነበር ኦኬ በክለብ ደረጃ ያ ኦኬ አንተ ከባድ ነው የሁለቱም ከባድ ነው እሺ ሶ እስምሽ ከትምህርት ቤት ተባረሬ ልጫፍ ደርሼ ነበር እዚህ ሀገር 25 ሾው ሰርቻለሁ እና ሂስትሪ ትምህርት በጣም ወዳለሁ የሾው ኦብቪየስሊ ስለማቅ እሱ እውነት ነው ግን እኔም የእንትኑ ነው ባለው ባህሪ ከትምህርት ቤት ቢባረር አይመስለኝም ምን አድርገህ ነው ከትምህርት ቤት ልትባረር የነበረው እንትን ዴስክ ገልብጠን እንደዚህ ደርድረን ተማሪዎች ሲወጡ ድንገት እኔ አንዱን ክላስ ፎርፌ ነበር አልገባውም ከዛ በኋላ ከጓደኛዬ ጋር ሆነን ዴክስ እንደዚህ ደረደርን ማለት ነው ገልብጠ ነው ዴክሱ እንዲያርል በጣም ደርድረን እንደዚህ ቆለል ነው ከዛ ተማሪዎች ሲወጡ ደነገጡ ምናምን ከዛ አንድ ልጅ ነበረች እሷ ገብታ ቀረቀረችው ከውጪ ማለት ከዛ ተማሪ ሲመጣ እንዴት ይግባ የሆነ ይቀረቀራል እንዳይከፈት ተደረጉ ከተማሪዎች ከከፈተ በኋላ ተማሪዎች ፎቶ እያነሱ ምናምን ተግላይፍ ምናምን እያሉ ፌስቡክ ላይ መልቀቅ ጀመሩ እና በቃ ተዳረሰ ሁሉም ተማሪ ወላጅ አመጣ
ከዛ በኋላ ሲፈተሽ ላይክ እኔ ክላስ እዛ አልገባውም ስሜ ሲታይ ምናምን እዛ ክላስ አልነበርኩም እና ደግሞ ወላጅ እኔስ ቤት መናገር ስለፈራው የዛኔ ወላጅ አልሄደም ዝም ብሎ ኖርማሊ ሰፈር ሰው ያው ዘመድ ነው እሱን ነበር የወሰድኩት ከዛ በኋላ በዛ ምክንያት ጥርጣሬያቸው መጣ ምናምን ስልኬ ሲፈተሽ እንትኑ ኮሜንት ላይ ዳይሬክተሩ ወደ 04 ሲመጣ ብሎ ፎቶ ከላይ አንስተውት ለቀውት ነበር ሙር ለመያዝ ማለት ነው እሷን ስልኬ ላይ ተገኘ ይሄማ ያሳስራል ስለዚህ አሁን ይሄ እውነት ነው ውሸት ነው ብለህ እያልካቸው ነው ማለት ነው ያ ኦኬ ሶ ዋት ዱ ዩ ቲንክ ይሄን ነው አንተ ውሸት የምትለው እኔ ውሸት ነው አይ ቲንክ አሁን እኔም እሱ ሲያወራ ፈጠረ ብዙ ታሪክ ነገረን ውሸት አለ ለምን መሰለህ በቃ ቀጥታ የሆነ ነገር አድርጌ ነው ይል ነበር ግን ወጣ ቤተሰብ ጋር ሄደ ምናምን ሊያሳምነን እየሞከረ ነው እኔም በሱ ነው መስማማው በዚህኛው ምክንያቱም ሂስትሪ ሊወድ ይችላል ሞር ከንባብ ጋር ምናምን ስክሪፕትም ያነባል ገብቷል ፕሌይ ተጫውቷል ሶ ልክ ነህ ባንተ ነው የሚሄደው ነው የትኛው ነው ወይዘው የሂስትሪው ነው ውሸት አይ ፋኪንግ ሄት ሂስትሪ ራስ ምታት ነው የሚያመኝ ሂስትሪ ስማር ሲሪየስሊ በቃ ሂስትሪ በነበረ ጊዜ በጣም ያስጠላኝ ትምህርት ቢኖር ሂስትሪ ነው ራስ ምታት ያመኛል ለካ ኤቭሪ ታይም ክላስ ውስጥ ራሴን ያመኛል በክን ምክንያቱም ተቃራኒ ሞንግ እኔ ደግሞ ሂስትሪ በጣም ነው የምወደው ግን ከሱ ባህሪ ጋር እኮ ሂስትሪ ነው የሚሄደው ለምን ማንበብ ምናምን እኔ በጣም ማትስና ፊዚክስ ጎበዝ ነው አያ በቃ ትክክለኛ ፊዚክስ ባይዘው 9ኛ ክፍል ያለው ጓደኝነት ውስጥ የሚያለኝ ነገር አለ ይሄ በደንብ ያለያያና ፊዚክስ የግሩፕ ሊደር ምናምን ነበርኩ የሆነ ሰዓት ሁላ 9ኛ ክፍል በጣም በቃ ፊዚክስ ለኔ አላጠናም ግን በቃ ይሆናል ቀላል ነበር ለኔ እኔ ደግሞ ፊዚክስ እና ኬሚስትሪ ኢቭን ሰው ይገባኛል ራሱ ሲል ይገርማል ይሁንማ አውቀው እየነገሯቸው የእውነት አይመስለኝም እኔ አረብስ አንተ መሸምደድ ምናምን አሁን በጣም መሸምደድ ጎበዝ ነው ስክሪፕት ወዲያው ነው የሚይዘው ለሱ ብዬ እኮ በጣም ወዲያው ነው የሚይዘው ግን እንትን በፊት ግን የሆነ ሽምደዳ ምናምን ያስጠላኝ ሲቪክስ ምናምን ሂስትሪ ምናምን በጣም የምጠላ ስልችት የሚለኝ ነገር ግን ማትስ ካልኩሌሽን ስለሆነ ባታነበውም አንዴ ከተረዳው በቂ ነው አንድ ነገር ካወቅ ቀላል ፊዚክስም ቢሆን ይሄን ለማግኘት ፎርሙላ ኦሬዲ አለ የምታውቀው ፎርሙላ በቃ መቀነስ መደመር ማካፈል ምናምን ኢዚ አልጠበቅኩም ጓጓለው ነው ፊዚክስ ትምህርት ለመማር ኤክስ ፈልጋት ትባል ዋናው ኤክስ የምትገኝበትን ቦታ ማወቅ ነው ስለዚህ ጥቅሙ ምንድነው ላለኝ ህይወት ያኔ የፈለግናት ኤክስ ምንም ተገኝታም ያገኘዋትም ስለዚህ አዎ ብዙ እሱ እንትን አይተኝ ፊዚክስ ላይ ምናምን አስትሮኖት መሆን የሚፈልጉ ሰዎች ወይም ደግሞ በቃ አላ ስለ ሳይንስ ምናምን በደንብ መረዳት የሚፈልጉ ሰዎች ፊዚክስ አሪፍ ነው እና ያ ደግሞ እውነት ነው በዛው በቃ ልባረው ጫፍ ያ አያ ምን ካልበ ቢሆንም ያስቸግራል ለማለት ነው ማስቸገር ሳይሆን ለመጀመሪያ ጊዜ ተሳሳትኩት ነው ገባ የግሩፕ ሊደር ነበርኩኝ አይቲ ስላልሰራው እንት ዌብሳይት ነበር ዌብሳይቱን አልጨረስኩትም ከዛ ተማሪዎች ሂዱና ልጅ አሞታል በሉ አልኩኝ ከዛ ክላስ ውስጥ ቁጭ ብለን አንድ ልጅ አለ ያው ታስታውሳለህ ካየው እሱ ነው አይዲያውን ያመጣው አያንዳንዴ ፒር ፕሬሸር የሚባለው ነገር እንትን አለኝ ገለባበት ነው በቃ ጭንቀት ነበር ኢቭን ከዚህ በኋላ የሆነ ቀን ሁላ ማትስ ልማር ስል ከሰዓት ስለነበረ ራሴን ከሰዓት ላይ ምናምን ያው እንትን ይላልና ዋለ ጠጣ ብለን እንወጣለን ማትስ ስለሚወደኝ ነኝ ይፈቅድልኝ ሂድ ምናምን ብለው እወጣለሁና ትንሽ እንናፈስ ብለን ደረጃው ላይ እንዲቆመን እንዳለ እንትኑ ያየናል ዳይሬክተሩ ከዛ ኑ ብሎ ምናምን ብሎ እሱ መናገር ስለማይፈልግ ወደ ምክትል ዳይሬክተሩ ይወስዳል አንተ መጣ አለ አሁን መስኮት ልገለብጥ ነው አለኝ የዛኔ እንትን ገልብጣል አሁን ደግሞ መስኮት ልገለብጥ ነው የወጣው ምናምን አረኔ ኮር ዝም በል ሌባ ምናምን ከሌለ ወረደ እና ከዚህ በኋላ እንደውም ለፈተና ነው አለ የዛኔም እንደውም ምረን ነው ከዚህ በኋላ ለፈተና ነው ሲለኝ አንድ ጓደኛዬ ተምሮ ማያውቅ ሰው እንዴ እኔ እንዴት ነው ሳልማር መፈተነው አለ ጓጓው ምናምን ሲል በቃ በመከራ አስገባው እና አልመስልም ለዛ ነው ከዚህ በፊት ተናግሬያለሁ ባይዘው ይሄን ነገር ሌላ ፖድካስት ላይ አውርቼዋለሁ እንደማታውቁት ስለማውቅ ላይክ እንደማገሙትኝ ስለማውቅ ነው እሱ ያልኩት ባይዘው እኔ ግን ሞር ስታብራራ ሊያሳምነን እየሞከረ ነው ብዬ ነው ያ እኔም ደግሞ የሆነ ፈጥሮ ያወራል ብላችሁ ስለምታስቡ ነው በደንብ ደግሞ ዲፕ ያወራሁት ኤግዛክትሊ ብዙ ካራክተር ተጠቅሟል ሸወደ አክቲንግ ይላል የቤያችንስ
ኤቢያችን እንግዲህ አሁን ምንድነው እሱ ጥቁርና ቀይ ቤልት ነበረው። ቁጥር 1 ካራቴስት አደገኛ ካራቴ ስቶ ሁሉ ሊጥል ይችላል። ሶ እንደዛ ነበረ። ከዛ ደግሞ ኮልፌ ላይ በቃ በጣም ሰፈሩን ያንቀጠቀጠ ያስጨነቀ ሰው ነው። ለቤተሰብም ለአካባቢውም ሰው ይሄ ልጅ መች ነው የሚነቅልልን የተባለልን ነው። ከዛ ሶስተኛው ምን ነበር? ሶስተኛው እንትን ፉትቦል ክለብ ተጫውቷል። የኳስ ተጫዋች አቋም አለው። የኳስ ተጫዋች አለው። የካራቴስትስ አለው። ስፖርት እግሯን እንደፈለገች የምታነሳ ሰው ነው። እኔ የኮልፌው እንትን ይመስለኛል። ኧረ ተው፣ ዝም የሚል ሰው ከባድ ነው። እኔ እንደምታውቁት ያው አስቸጋሪ ስለነበር የደረሰብህ ነገር አለ እዛ ሰፈር ውስጥ በነበረ ሰዓት? ለእስር ተዳርገህ ታውቃለህ ወይ? ለከፍተኛ ጉዳት ወይ አንተ ያደረስከው ዳሜጅ ወይም ደግሞ ማስቸገሩ በምን ስታየው የሆነ ፍንክት ምናምን የለም። ይፈነክታል እንጂ አይፈነከትማ። አዎ ግን ስውር ቦታ ፈነከታለሁ ነው። አሁን ከጀርባ አለኝ ባሳይ እዚህ ጋር እና ግንባሬም ላይ ምናምን አለ እና ግን ብዙ ጊዜ እኔ ፈነክታለሁ፣ አስጨንቃለሁ ምናምን ነገር። ምን አለ መሰለህ አንዳንዴ አንመስልም አንዳንድ ሰዎች ካራቲስትም ስለሆነ ደግሞ እሱም ሲደረብ ምናምን ግንፍል እንድታደርግ ያኛው አቅም ሲኖር ያመጣል ኢነርጂ እዚህ ጋር እንድትተላለ ምናምን ነገርና ሰፈር ውስጥ ነሳቸ ከአንድም ሁለቴ ምናምን ታስሬያለሁ እና የቱን ተላለፈ? አይ ቲንክ ይሄኛው ነው የሚችለው፣ ምክንያቱም ሚዲያ ላይ ታስሬያለሁ ብሎ አያወራም ካልታሰረ። ታሽ የትኛው ይሆናል? አይ ቲንክ ካራቴ እሱ ነው። ለምን መሰለህ ሰፈሩ አስጨናቂ ነው። ካራቴ ምን ያደርግለታል? ካራቴ እኮ ምን መሰለህ ጸብ ቢመጣ አጎንብሰህ ሰላም ብለህ እለፍ ነው የሚለው። ሶሊዮን እንዲህ ነው ሰላም የምትለው። እኔ ካራቴ እሱ አይ በቃ ካራቴው ውሸት ነው። ወሰናችሁ? ተሳስታችሁ። ኧረ እባክህ እውነት አደገኛ ካራቲስት ነው። አሳቀኝ። አልጠበክም ይላል እና አወራሩ እንደዛ አስቆኝ እና ደግሞ ሌላ ነገር አስታውሼ ነው የሳኩት። የትኛው ምን አስታውሰ? ብዙ አላወራም ግን እንደዛ የጣለው ሰው ስላለ እንደ ቦይካ ነው እንደዚህ የሚመቱት አላ ተነስቶ። እሺ አሁን ውሸቱን ንገረንና ከዛ እሱ የሚያነሳውን ጨዋታ ምናምን ታጫውተናለህ። ውሸቱ የትኛው ነው? ከሁለቱ ትገምታላችሁ እንዴ? ድልስታችሁ አንደኛው እንዳልሆነ ያው ካራቲስቱ የሰፈሩ ያስጨናል። አይ ኳስ ነው በቃ። ካራቴ ተጫዋች ከሆነ ኳስ አይጮትም። አይሆንማ። ሁለት ስፖርት ኳሱ ነው። አወሳሰብኩባቸው። ፍሪኪ ነው እንትኑ ገብቶሃል። እኔ ኳሱ ነው የምለው። ሁለተኛ እድል ተሰጠ። እኔ አሁን ፊቴ ሲታዩ ለምን ሰፈር ማስጨነቅ? ምስኪን እኔ ምስኪን እንዴ እኔ እንትና እንደዘነት ምስኪኑ ነው ሰራውላችሁ እና እኔ ያረ ሰፈር ላይ በጣም እንዲህ ብሎ የሚገባል። እንዳልኩት ካራቲስት ስለሆነ ሰላም። እውነቱን ለመናገር አሁን ትምህርት ቤት ላይ ታስሬ አውቃለሁ 2 ጊዜ። ትምህርት ቤት ላይ ምናምን አስቸጋሪ ነበርኩ እውነቱን ለመናገር። ትምህርት ቤት ላይ ተጣልቼ ምናምን ብዙ ነገር አሳልፈናል፣ ያው የልጅነት ጊዜ ምናምን ነገር። ግን ሰፈር ላይ ስመጣ ሰፈር ላይ አሁን የሰፈር ሰው በጣም በቃ በሚገርም ጸባይ ነው የሚያገኝ። ምክንያቱም ቤተሰቤን ማሰደብ አልፈልግም። ቢያንስ ሰፈር ላይ ነው የእንትና ልጅ እኮ ምናምን መባል በጣም ነው የሚደብረኝ። እኔ ደስ የሚለኝ በቃ ቤተሰቦቼን እንዳስከበርኩኝ በእንደዚህ አይነት ነገር ወደዚህ ሀገር መጡ ገባ። እንደውም የሚደብረኝ በአጋጣሚ ያው ትምህርት ቤት በተነሳ ጸብ ምናምን ታሰርኩኝ። ልክ ሆስፒታል የሆነ ሰው ከሆስፒታል በሆነ ነገር ታሞ ቤት ሲገባ ምናምን ሰው ሊጠይቅ ጁስ ይዞ ምናምን ይመጣል አይደለም። እኔ ከስመጣ ሼም ይዞኛል ያን ቀን ትምህርት ቤት በጣለው ሰምተው ማለት ነው። ምክንያቱም እኔ በጸባይነቴ ነው የምታወቀው ሰፈር ላይ በምንም አልነሳም። ያኔ እንደውም ፋሚሊን ትንሽ አስደብሬያለሁ ሰው እኔን ለመጠየቅ ምን ሆኖ ነው ምናምን በሚል እንጂ እኔ ሰፈር ላይ በጣም ጁስ ሙዝ ምናምን ይዞ እና ሰፈር ላይ በጣም ዝምተኛ በቃ ላይ ተረጋጋ ሰው ነኝ። እንደዚህ አሁን ያልኳችሁ ነገር እንዳለ ውሸት ነው። እኔ እንኳን ላስጨንቅ የቤት ልጅ ነኝ
ናይስ። እሺ ግን የካራቴውን እስቲ በዛው ንገረኝ። ግን ስፖርት በጣም ነው የምወደው፣ በጣም ነው የምወደው። በልጅነቴ ነው እናቴ ካራቴ ያስገባችኝ። እቴም ካራቲስት ናት ነበርን። ያው አሁን ስላቆም ነው ሁለታችንም ካራቲስቶች ነበርን። ሲስተር ብላክ ደርሳለች መሰለኝ፣ ትበልጠኛለች እንደው እና እኔ ቀይ በጥቁር ነበረኝ ሳቆም ማለት ነው። እዛ ላይ ደርሰን ነው ያቆም። ለጥቁር ቅርብ ነው ቀይ በጥቁር ኔክስት ብላክ ነው እና በስነ ስርዓት ካራቲስት ነበርን እና ስቲል እግሬ ባይዘው አሪፍ እንትን ተጠቀምበታል። ሊመታ ይችላል ሰው እየጣልክ እኮ አስቸገርክ። ጥላ ጥሏል ጥላ ላይ ገልጾ የሆነ ነገር ካልከው ይሰነዝርብሃል። ግን ኤቢ እንደውም እንትን ካለ አይቀር አሁን በቅርብ የሆነ ሶሻል ሚዲያ ላይ እንትን ለቆ አይቼ ነበር። የቴዲ አፍሮ ኮንሰርት ጊዜ የትኛውን ኮንሰርት ነው? ላይክ ቴዲ አፍሮ ኮንሰርት ላይ አገር ቤት ሆኖ ራቁቱን ሆኖ ከወገብ በላይ ያለ ፎቶ እና እዚህ የገባበትን አንድ ላይ አድርጎት ለቆት ነበር። እሱ ማለት ቴዲ አፍሮ መስቀል አደባባይ ያዘጋጀው ኮንሰርት እዚህ ላችኋል አይደል? በጣም በቃ ታይቶ የማይታወቅ ኮንሰርት ነበር እሱ የዛን ጊዜ ነበረ። ፎቶ ከየት አገኘው? ዘፈኑ ላይ ያለው ዘፈኑ ላይ እና ተመልካቾቻችን ያው እኔን አሁን ተለውጭ ያለው ምናምን እንደዚህ ድሬዶኝ ምናምን ነገር ግን እዛ ላይ አሁን ቢገቡ ስልቻ ቀልቀሉ የሚለው ጉራ ብቻ የሚለው ዘፈን ላይ ኮንሰርቱ ላይ ማለት ነው የኮንሰርቱ ቪዲዮ ተለቀቀው አለ እና እሱ ላይ ያውለበለብኮ ያለ አለ እና ቴዲ አፍሮ ኮንሰርት ላይ መታየት መቻሌ ራሱ በጣም እድለኛ እንደዛ እንደምወደው በጣም መታየቴ በጣም ሲያስደስተኝ ጭራሽ ደግሞ እዚህ ሀገር ደግሞ በአካል አግኝቼው ሰላም ማለቴ ለኔ በጣም ትልቅ ነገር ነው። በጣም ደስ ይላል። እኔም ቤት ሆኜ ነበር ያየሁት ቪዲዮውን እንዴቢ ምናምን ብዬ ወዲያው እንዲህ ሳላስበው እያየሁ ምናምን እያሉ እንደዚህ ሂውጅ በዛ ጊዜ እዛ ክሊፕ ላይ መታየት እስቲ ሂስትሪ ነው እዛ ቦታ ላይ የተሰራው የቴዲ አፍሮ ኮንሰርት እና ኤቭሪ ታይም ያን ሰው ሲያዩ ኤቪ በጣም የዛሬ 40-50 ዓመት አርጅቶ አስበው ያውና እኮ ነው ምናምን እንዴ በጣም እድለኛ ነኝ የምሬን ነው የምላችሁ። ምክንያቱም አንድ የምወደው በጣም በቃ የመጨረሻ የምወደው ሰው ነው ቴዲ አፍሮ። እሱ ላይ መታየት እሱ እየዘፈነ ካሜራው ልፍ ሲል ደግሞ የሆነች ፓርት ላይ እኔ ለሆነች ሰኮንድም ቢሆን ነው ለሰኮንድ ነው መታየቴ በጣም በቃ ስቲል በጣም የሚያስደስተኝ ነገር ነው። ደስ ይላል ደስ ይላል። አፍሮ እዛ ጋር እሺ አሁን ወደ ከአራቲስቱ እውነት ነው ለማለት ያክል ነው በደንብ ትሰራ ነበር። ጀስት ሜክ ሹር ያደረገ ነው እንድታውቁ ገብቷል። አሁን እዚህ የሆነ ፊልም ላይ ስታንትማን ምናምን አልሞከርክም እንዴ? እኔ እድሉን ባገኝ ችግር የለብኝም። ስቲል ይነሳል። እድል የምትሰጡኝ ሰዎች ካላችሁ ሰራላችሁ። አክሽን ፊልም ያላችሁ አክሽን ሙቪ ምናምን። እኔ ግን እውነት ለመናገር አገር ቤት ካራቴ ተመዝግቤ ነበረ ልጅ እያለሁ። ሲስተር ነች ያስመዘገበችኝ። አድረሰውም እስጢፋኖስ አካባቢ ነው። እኔ አብሬ ማለት ድምፁን አብሬ ማለት ስለደበረኝ ነው የወጣሁት። ስፖርቱ አይደለም የከበደኝ ውጫ ሲል ኧረ እኔው መጣሁ እና ዲሲፕሊን ይፈልጋል። በለኛ ዲሲፕሊን ይፈልጋል። እኔ ባይዘው ከሚቆጨኝ ነገር ፋዘሩ ለግባ ምናምን ይለኝ ነበር። ፋዘር ለእኔ ጥሩ ነገር የሚያደርገው በየክረምቱ የሆነ ነገር እንደማር ይፈልጋል። በቃ ክረምት የሆነ ነገር ተማር ይለኛል። አልሰማም እሺ ምናምን እያልኩ ነው እና እገባለሁ ብዬ ያልገባሁት ነገርና በጣም የሚቆጨኝ ነገር እሱ ነው። ለምን በጣም ዲሲፕሊን ይፈልጋል እና ያስተምርሃል ዲሲፕሊን እና ደግሞ ሁለተኛ ደግሞ ኮንፊደንስ ስቴጅ ላይ ሆነ ለራሱ በጣም ሰልፍ ኮንፊደንስ በጣም ቢልድ ታደርጋለህ። በዚህ ብዙ ሰው እንደዚህ ካራቴ የሚሰራ ሰው ስቴጅ ለሱ ኢዚ ነው ገብቷል እና በእንደዚህ አይነት ነገር ይረዳሃል። ናይስ እና ደግሞ ምንም አይነት ነገር ሰው መጣል ከፈልክ ቻሌንጅ ማድረግ ትችላለህ። እኔ አሁን ካራቲስት በመሆኔ ብዙ ቦታ የተወጧቸው ጉዳዮች አሉ። ተወረጫጭቼ ምናምን ቢሆን በቃ እንትን ብያለሁ ጠቅሞኛል ለማለት ያክል ነውና እንደው ኤቢ ቆለፈው ማንንም አይከፍተውም ላይ ይባላል። አዎ እና አድርስ ነው ስሜል ብቻ ነው የሚከፍተው። ቁልፉን ለዝበል ይዘጋል። ኤቢ የሆነ ቦታ ቆልፈው ትመጣለህ። አቤት ሄደህ እስቲ ክፈታቸው። እንደውም የሚገርማችሁ እሱ ከሀገር ከወጣ በኋላ 6 መንዝ ምናምን ባለበት ሰው አረ ሰው እንዳልቆልፍ እያልኩ ነበር። ማን ይከፍቷል? እናንተ ሆስፒታል እዚህ ቢያገኙት በቃ ይሄ አይደንም ነው የሚባለው። በጣም ከባድ። ናይስ ናይስ። ወደ
ወደ ደግሞ ወደ ሞር ከህዝቡ ከሚያውቃችሁ በስራዎቻችሁ በጣም በምትታወቁበት ወደ ቲክቶክ ነገር እንምጣ። ወደ ቲክቶክ እንምጣ። ምን ተላል ቲክቶክ ውስጥ ላይክ ስትጀምሩት አብራችሁ ኮንቴንት ለመስራት የመጀመሪያ ቪዲዮአችሁ ላይ አብራችሁ ለመስራት አስባችሁ ነው ወይስ ሁለታችሁም ለየብቻ ነበራችሁ? አንድ ላይ ለመስራት ላይክ የየራሳችን አካውንት ይኖረናል። ሁለት ሰው የሚያስፈልግ አይዲያ ከሆነ አንድ ላይ ነው የምንሰራው። አንድ ሰው ከሆነ ለብቻ የምሰራቸው አይዲያ ከሆነ ደግሞ ያው ይቀርጸኛል ምናምን ነገር እና አይዲያ ሼር እየተደራረገ ነው። ሰፖርቲቭ እርስ በርስ አብዛኛውን አብረን የሰራ ነው። ኢቭን ሁላ እሱ የሌለበት ቪዲዮ ከሆነ እየቀረጸ ነው ማለት ነው። ገባ እና ደግሞ ሌላ የሚቀርጹ ልጆች አሉ እንደዚህ በጣም ሰለቸን ሳይሉ። በተለይ ይሄ ሊፕሲንግ ቪዲዮ በጣም ያስቸግራል። ደግሞ ፐርፌክት እንዲሆን ነው የምፈልገው እና በጣም በቃ ረጅም ሰዓት ቴንክ ዩ ያው መጥራት ልትፈልጉ ትችላላችሁ። ከኛ ጋር የጀመረ አንድም ልጅ ነበር አብሮቹ ማየው አንድ ልጅ አለ ያበሻው እግርህን እሱም በጣም ታለንትድ ነው። እሱም በጣም ላይክ አንድ ላይ ስለምንኖር ስለነበረ በጣም ረድቶኛል ላይክ በመቅረጽ ምናምን ነገር እና ስንጀምር አብረን እንደውም እንጀምራለን ካልን ቆይ ይመለሳል ብለን ተስፋ እናደርጋለን። ፕሊዝ ተመለስ። ያው ተመልካቹ እሱ መመለስ አለበት። ያው እያማከረን ነው እሱ መግባት ስላለበት ባካርክ አረ በጣም ድምቀት ነህ አንተ ቪዲዮ ላይ ከሌለ እንደ ወሳኝ ነህ በጣም። እንዴት ነው ላይክ አይዲያ ክሬት ስታደርጉ ምናምን ከሆነ መነሻ ሀሳብ ነው ወይስ ራንደምሊ የሚመጣ ነገር አለ? እኔ ያው ብዙ ጊዜ ስናደርግ ያው ከሆነ ወይ ከውሏችን ወይ የሆነ ነገር ካሳቀን ከላይፋችን ተነስተን ነው። ብዙ ጊዜ እኔ ካያችሁኝ ሪሌቲቭሊ የሆነ ኮንቴንት ነው ብዙ ጊዜ እንትን የምለውና አብዛኞቹ እንደዚህ ከሰማሁት ምናምን ወይ በፊት ጀለሶች ያሉትን ነገር ምናምን ትዝ ሲለኝ እንደዛ አደርጋለሁ። በቃ ከቤተሰባችን ምናምን ላይክ እንደዚህ አሁን አበሻ እናቶች ብለን አበሻ ሴቶች ብለን አዎ ሴቶች ብዙ የሚያደርጉትን ነገር ገባ እንደዛ ነው የምናደርገው። እና የሆነ ሰዓት ደግሞ እየተወራ ከሆነ እንደው መጀመሪያ አካባቢ እያንዳንዱ ወሬ ወደ ቲክቶክ አይዲያ ሊቀየር ይችላል። ተጠንቅቀ ነው የምታወራው። እንዴ ቻሪፍ ቲክቶክ አይዲያ ነው ብዙ እንደዛ የሰራናቸው ቪዲዮዎች አሉ። ከህዝቡ ጋር ግን በጣም አስተዋውቀውናል። ላይክ በቃ ሰው ጋር በጣም ደርሷል የምትሉት የትኛው ሀሳባችሁ የትኛው ነው? ላይክ የኔ ቪዲዮ ላይ ነው ወይስ የሱ አካውንት ላይ? ያው አንድ ላይ ነው። አንድ ላይ ብቻ ግን አብራችሁ ከሰራችሁት ቀይ ቪዲዮ በጣም ቫይራል ሆኖ በቃ እኔ አካውንት ላይ ከተለቀቀው ከሆነ ምንድነው ናሽናል ጂኦግራፊ ካላያችሁ ቲክታክ ላይ ገብታችሁ ቲክታካቸውን እዚህ ላይ ታግ እናደርጋለን። ፎሎ አድርጓቸው በጣም መሳቅ ከፈለጋችሁ ማለት ነው መዝናናት ከፈለጋችሁ እና የናሽናል ጂኦግራፊው እሱ በጣም ቫይራል የወጣ ቪዲዮ ነበር። it was funny እሱ ብዙ ሰው ጋር ደርሷል። አይ ቲንክ አሁን እንደዚህ አንድ በአንድ ልጥቀስ ካልኩ ይሄ የናሽናል ጂኦግራፊውና የሆነ አንተ እንደዚህ ምናምን የምትለው ቪዲዮ እሱ በጣም ወደ 4 ሚሊዮን ምናምን ታይቷል። የእሱ ሪያክሽን ምናምን 4 ሚሊዮን ታይቷል። እሱና ከቪዲዮዎቼ በጣም ትልቁ እሱ ነው። ያው ባይዘው እሱን አይዲያ መንገድ ላይ እየሄድን ነው ልንገናኝ ስንል ነው የመጣልኝና ለምን አንሰራውም ብለን በጣም ስፖት ኦን የሆነ ነው የእሱም ሪያክሽን ምናምን ላይ እንዴት እንደዛ አይነት ሰው ምናምን አኪውዝ ታደርጊያለሽ ካላጣሹ ሰው ይሄ ለከፈንት ያለ ይሄ ወስፈኒ በጣም እና ደግሞ አንድ ማረሰው ቪዲዮ እኔ ማንቸስተር ዩናይትድ ደጋፊ ነኝ እና በጣም ላይክ እሱ ቪዲዮ ባይዘው ተጽዕኖ አድርጓል እኔ ላይ አይ ቲንክ ስሜልም ላይ ላይክ እንደዚህ አልጠበቅንም። ምክንያቱም ያኔ 1000 ምናምን ፎሎወር ነበረኝ ቲክቶክ 1000 ምናምን ፎሎወር እና ማንቸስተር ዩናይትድ ከሊቨርፑል 7-2 የተሸነፈበት ጊዜ ትዝ ይላችሁ? ሊቨርፑል ማንቸስተር የተሸነፈበት ጊዜ እና የሆነ ሰኮንድ ናት ቪዲዮ። እኔ ማንቸስተርን ማሊያ አድርጌ ነው እና በካፖርት ሸፍኜው ነው ወክ እያደረኩኝ ማለት ነው። እና እስማኤልና ጓደኛችን ላይክ አውልቆ ጃኬትን በቃ የማንቸስተር ዩናይትድ እያሳየ ያው ፈር ነገር ነው እየሳቅን እና የሳቅ ድምፅ አለበት ምናምን ነገር። እሱ ቪዲዮ ፖስት አድርጌው ማታ ላይ ነው ፖስት ያለው። ኳሱ ራሱ ማታ ነው ያለቀው። እንግዲህ ጠዋት ስነቃ እያየ ነው በጣም እየሄደ ነበር። ከዛ ያው መሸ ተኛው። በ24 hours ውስጥ ላይክ 1 ሚሊዮን ቪው 1 ሚሊዮን ኢትዮጵያ አይደለም ብዙ የታየው ኢትዮጵያ ነጮች ነው ያዩት። በ24 ሰዓት ውስጥ 1 ሚሊዮን ቪው ገባ። ማመን ያቃተኝ። ከዛ ላይኩ በጣም ብዙ ሺህ ላይክ ነው። አሁን 100 ምናምን ሺህ ላይክ ነው ያለው እና በ24 ሰዓት ውስጥ 1 ሚሊዮን ቪው መግባት በዛን ስልክ በቃ አርፍማ
ቫይብሬት እንደ ኖቲፊኬሽን ስገባ ጧት ስነቃ ቲክቶክ ኖቲፊኬሽን ላይ ወደ ስንት በጣም ላይክ የሌለ ነው ኮሜንቱ ምናምን እና የነጮችንም ያማከለ ስለነበረ በጣም ታየ። አልፈጅብንም ባይዘው ዋን ቴክ ነው ያደረገው። ብዙ ጊዜ ደጋግመን ነው የምንቀርጸው። የዛኔ ባንድ ነው የጨረስነው እና እሱ ቪዲዮ በጣም ተጽዕኖ አደረገ። ለካ በቃ መስራት ከቻልኩኝ እንደዚህ ይታያል የሚለውን ነው ያመጣው። ምክንያቱም በአንድ 1 ሚሊዮን ቪው ሲገባ ዋው በጣም የቲክቶክ ልዩነቱ በቃ ኦቨርናይት ሴሌብሪቲ ሆነ ልታድርስ ይችላል። ያ በጣም እሱን ያዩት ጭንቀት ተጠበህ የሰራው ቪዲዮ ላይታይ ይችላል። ለፍሻት ቀርጸው ምናምን አንዳንዴ እንዳለው ስምሽ አንድ ሻት ወሰነ ብዙ ጊዜ ገጥሞን ያውቃል። እንደዛ የሚገርም አይዲያ አምጥተን ተጨንቀን ምናምን ሰርተ ነው ያልታየለን ቪዲዮ አለ። እንደዚህም ደግሞ ዝም ብለህ ለቀ ነው የሆነች በአንድ የቀርጸ ነው ቡም የሚልም አለ። በነገራችን ላይ ብሩኬ የኮሜዲ ስኪት ሲሰራ በጣም ነው የሚያዝናናኝ፣ ግን አይሰራም። ታስታውሳለህ ብሩኬ የሆነ ጊዜ ጀበና ይዘህ ፍሪጅ ላይ እየቆምክ ነው የሰራው ቪዲዮ በጣም እንዲህ በቃ ንፍር ነበር የሚያደርገኝ፣ ግን እስኪት አይሰራም እንደዚህ የኮሜዲ ወይስ ዘፈኑን እስክስታ እየመታ ምናምን እና አንተም እንደዚህ እሱ ነው ቫይራል ይወጣል ያንተም ቪዲዮ እሱ አለ። ከዛ ሌላ 2-3 ኮሜዲዎች በጣም ቫይራል ይወጣሉ። ሰው በቃ መሳቅ ይፈልጋል ማለት ነው። ኢንተርቴይንመንት ነው የሚፈልገው። ያ በሰው የሚያዝናናው ናይስ ብዙ የሚያስጨንቅ ነገር ስላለ ህይወት ላይ ፈታ የሚያደርግ ነው ነገር ነው ማየት የሚፈልገው ሰው። አይ ቲንክ የቲክቶክ አልጎሪዝሙም እንደዛ ነው ሞር ለፈኒው ነገር ይቀርባል። ምክንያቱም ሰው ሲስቅ ነው ኮሜንት የሚያደርገው። አሁን እኮ ነው ዜና ምናምን የሚተላለፍበት እንጂ እኔ በፊት ቲክቶክ ፈኒ ነገር ብቻ ነበር። አይ ቲንክ ሀሳቡም እሱ ነበር። በአጭር ነገር ፈታ ማለት ቀኑ ሙሉ ስራ ላይ ያወለ ሰውነቱ ምናምን ለቀቅ ያደርግበት። ሶ ከቲክቶክ የማትረሱት ወይ ኮሜንት ሊሆን ይችላል ወይ በስራ ውስጥ ያጋጠማችሁ የሆነ ፈኒ ነገር አለ ወይም ደግሞ በጣም የገረማችሁ ኮሜንት ከኔጌቲቭ ነገር ውጪ ማለት ነው? ኔጌቲቭ ኖ አይ እኔ ብዙ ጊዜ ያው ጥሩ ኮሜንቶች ላይ ምናምን ደስ ይላል ምናምን ቀጥል ምናምን ወይ ያዘነ ትመቸኛለህ ምናምን የሚሉ ኮሜንቶች ቺኮቹ ብቻ አይደለም ሁሉም ሰው ትመቸኛለህ ቺኮቹ ነው ይሉት ያ እንደዛ ምናምን የሚሉት ነገር አለ። ቪዲዮ ግን ስንሰራ ብዙም ማረሳው የማታው ቪዲዮ አልደረሰውም። በጣም ፈን ነበረ፣ እያዝናናን የሰራ ነው። ረጅም ሰዓት ፈጅቶብናል። ሌላ አሉ ግን አንዳንዴ እንደዚህ አይመጣልም ታውቃለህ። አይ ነው ብዙ አሉ። አንተ በጣም ማትረሳው ቪዲዮ ምንድነው ከቲክቶክ? ከቲክታክ ማረሳው ቪዲዮ ብዙ አሉ ግን ከእንትና ጋር የሰራ ነው ተሸክሞኝ ምናምን ያ ከአሮን ጋር ከአሮን ጋር የሰራሁት ቪዲዮ አለና ሮዚም አለች አሮን የሷ ወንድም ሆኖ ነው እና ላይክ ምንድነው ከካሜራ በስተጀርባ የሚባለው ላይ እዛ የተለቀቀው ብቻ ሳይሆን የተለቀቀውም በጣም ያዝናናል። ግን ከመለቀቁ በፊት እየተቀረጽን አሮን በሩን እያንኳኳ ሲከፍተው አረሳውም ያ እና ንፍር ብለን ከእንደገና ነው የጀመርነው እና እሱን ላይክ የሆነ እምላት ነገር አለና አሮን የሚለኝ ነገር አለና እየተያየን ነው ሁለታችንም ሳቃችን መጥቷል እና በቃ እዛ ጋር የለቀቅነው ሁለታችንም ሳቃችን አረሰው እና ስቲል ስልኬ ላይ አለ። አንዳንዴ ሲደብረኝ ገብቻ ይዋል እሱ እና ተለቆም በጣም ብዙ ቫይራል ሆኗል። ያ እሱ ቪዲዮ ከአሮኔም ጋር 1-2-3 ቪዲዮ ሰርታችኋል። በጣም ያዝናናኝ ነበር የሆነ እንደ እየመራችሁት ምናምን እሱ ቪዲዮ ያ ግን ከቪዲዮ ይልቅ እኔ ከቪዲዮ ሲሰራ ያለው ነገር በጣም ያዝናናል። በጣም በቃ ላይክ ፈን ነው በጣም የምትዝናናበት ነገር ነው። ቲክቶክ ደስ የሚለኝ እንደዚህ መስራት ኮሜዲ ስኪት ከፈን እያረክ ነው የምትሰራው እየተዝናናህ ነው የምትሰራው እና ያ አንዴ መንገድ ላይ አይ ቲንክ መንገድ ላይ ብዙም እንዲህ አልሰራም ነበር እና የሆነ ቪዲዮ አለ ከሮዚ ጋር የሰራን እየጮኩ ስሰራ ምናምን ሁለታችንም በጣም አሪፍ ነበረ አክታችን እና መንገድ ላይ ሰዎቹ እያጨበጨቡላ ምናምን ያለፉ ሰዎች አሉ የምር ነው የሚመስለው ምናምን ያል እሱ እንደዚህ አይነት ሞመንቶች ነው ደስ ይላል። አትጥፉብን። አረ አሁን ባይዘዌ እንዳልኩ እኔ ያው ሁለታችንም ልንመጣ ነው ዩቲዩብ ላይ የተወሰኑ ቪዲዮዎችን እየሰራን ነው። ከዚህም በኋላ በጣም የሚያዝናኑ ቁም ነገር ያለው ደግሞ አንዳንዴ መዝናናት አንዳንዴ ቁም ነገር ያለው እንደዚህ አይነት ቪዲዮዎችን እየሰራን ነው
እንመጣለን ቲክቶካችንም ያው እንመለሳለን ፈን ነው ላይክ ያዝናናናል ግን አንዳንዴ ደግሞ ቢዚ ትሆናለህ እዛ ላይፍም አለ አንዳንዴ ነገራቶች ያው እዚህ ላይፉም ስራ ምናምን ቢዚ ያደረገና ግን እኔ ጋደም ብዬ ምናምን ቪዲዮቼን አያቸዋለሁ እና ላይክ ያለው ተቀባይነት የበፊቱ ምናምን ማለት ነው አሁን ትንሽ ጠፍቻለሁ ቲክቶክ ላይ እና ሳየው ምናምን የሆነ ሞቲቬት ያደርገኛል የራሴ ቪዲዮ መልሼ እንድሰራ ምናምን ኮሜንት ኢቭን አገር ቤት ካያቸው አሁን የአገር ቤት ቲክቶከሮች ወዲያው አናቱ ላይ ምናምን ነው የሚሰሩት ጎበዝ ናቸው ያ እነሱ ገባ ስራ በይ ብለው ነው ያዙት ብለው ይዘውታል የገቢ ምንጫቸው ቲክቶክ እኛ ግን እዚህ ሀገር ያው ቲክቶክ ብለህ ብቻ እንትን ማለት አትችልም እንደምታውቀው በጣም ስለዚህ ከሁለት ነው የምትመርጠው የምሬ ነው ወይ አንደኛህን ሰብሰብ አድርገህ ብር እንትን ላይ ሙሉ በሙሉ ወደ ሶሻል ሚዲያው ወይ ተጋባለ ምናምን ወይ ደግሞ ሁለቱን ደግሞ አንዳንዴ ብር ደግሞ እንዳልኳችሁ ኩዊኗ ስትሞቹ ሁለት ሺፍት ምናምን ትወስዳለህ ሁለት ስራ ምናምን ወይ አራት እኔ አሁን አራት ስራ የምሰራበት ጊዜ አለ አራት አይነት ስራ ማለት ነው በአንድ ሳምንት እንትን ደግሞ ችግሩ እኮ ምን መሰለህ አሁን ቲክቶክ እየሰራ ሬድሲ ኖቲፊኬሽን ይልክልሃል 200 ብር ገባ ይላል ምን ወደ ዘግተህ ወደ ስራ እና የምታየው ነገር ራሱ እንዳጠፋ ያደርጋል አንድ ደግሞ በጣም እንትን ያለኝ እኔ ሰው ላይ ላይክ በአካል የሚያቀን ይሆናላ እንደዚህ ያለን ቦታ እኔ አላውቀውም ነበር ሰው ጋር ያለኝም ቦታ ማለት ነውና አምስተርዳም የዛሬ 2 አመት እንትን ፌስቲቫል ነበረ እዛ ላይ ምናምን ጓደኛዬ ነው እንደውም ፎቶ ሲያነሳ ነው የነበረው አንዳንድ ሰዎች ፕሊዝ ፎቶ እንነሳ ምናምን ሲሉ ላይክ ምን አድርጌ ነው እንደዚህ ፎቶ እንነሳ ምናምን ትመቻናለህ ምናምን ሲሉኝ አሪፍ ወጣትም የሆነ ወጣት ነው አይቶ ባላወቀህ ነው ላሽ የሚለው አንዳንዱ ግን ናይስ ምናምን ይመቻ ቪዲዮአችሁ ምናምን እኔን እያዩኝ ደግሞ ጀለስ ስማ ምናምን ይሉኛል እና ላይክ ዘዛኔ ፎቶ እንነሳ ምናምን ሲሉኝ ዋው ብዬ ተመለስኩኝ ወደ ለንደን ከዛን ቀን በኋላ በቃ እንዴ አሪፍ ነው ያለው ነገር ተቀባይነት አለው መስራት አለብን አንዳንድ አብሻ ደግሞ ሙድ ይዛል ሰው መቶ ፎቶ ሲነሳ ያዩ ከሆነ ሙድ ይዛል ብዙ ጊዜ አጋጥሞኛል ማለት ይሄን ያህል ትልቅ ነገር አለ ምን ያው ማለት እኛም ያን ያህል ትልቅ ነገር ሰራን ምናምን ሰው ደግሞ ያው ከወደደ ፎቶ ይጠይቃልና እና እኔ ፎቶ ምናምን ሰው ሲነሳ ኦኬ ብዬ ስነሳ ምናምን አያቸዋለሁ ላይክ እንደዚህ ሙድ ይያዙ ምናምን ሰርተህ እኮ ነው እኔ አሁን ለምሳሌ እኔ ካልሰራው ከኔ ጋር ያ ሰው አይጠይቀኝም ስለዚህ ስለሰራ ነው ደግሞ ቲክቶክ እኮ በጣም ብዙ ክሬቲቪቲ ያላቸውን ሰዎች ያወጣ ነው ላይክ ቱ ቢ ሆነስት አሁን በፊት አሁን አክቲንጉ ፍላጎት ቢኖርህ ወይ የመስፈን ፍላጎት ቢኖርህ ምናምን መንገዱ በጣም ጠባብ ነው እዛ ጋር ምንም አይነት ፕላትፎርም የለም ቲክቶክ ግን ቤትህ ሆነ ሁሉም ቦታ ትደርሳለህ አቅምህን አሳይተህ አቅማቸውንም አሳይተው ትልቅ ቦታ የደረሱ ሰዎች አሉ በቲክቶክ አንዳንድ ፌቨራይት ቲክቶከራችሁን ጥቀስ ውስጥ ከጀነራል ሌላ ዜጋ መጥቀስ አይቻልም አይ ኖ ከአበሻ ቲክቶከር ዩቲዩበር ቲክቶከር ከአበሻ ቲክቶከር ማን ነው ፌቨራይት ሰርች አድርገህ ልታየው የምትችል by the way I'm sorry about like ብዙ ጊዜ የኔ ጊዜ የኢትዮጵያ ቲክቶክ ራሴ ከመጀመሪያው በፊት የአበሻ ቲክቶክ ላይ ነው ኦኬ በጣም ሩቅ ነበርኩኝ ከአበሻ እና ያዝናናኛል ምለው እስቲ አንቺ ተናገሪና እስከዛ እኔም እኮ እያሰብኩ እኮ አንተ እያወራ እያሰብኩ ነውና ቼክ ላድርግ አለኝ እንትን ቪዲዮ ማን ነው አይምሮ ላይ ስሙ ጠፋኝ ኦኬ በርተሚዮስ በርተሚዮስ ያ እና ወይኔ ስሙ ጠፋኝ በጣም የሚመቸኝ ኢንስታግራም ላይ እንትን አሁን ላይ የሚገርምህ የሁለት ሰው ቪዲዮ ሰርች አድርጌ ያለው አሁን ጠፍቷል ኤክሶዴክስን አየው ነበር አሁን ላይ ደግሞ ሲሳይ ማን ነው ሲሳይ የሆነ ስቶሪ የሚሰራው አንዴ ያ እሱ በጣም ነምበር 1 ያ ሲሳይ I don't know የሆነ የአዲስ አበባ መንደሮች ላይ ምናምን ትረካ ነገር የሚሰራ እሱን አወኩት አሁን እኛ የሰራ ነው አለ ኮላብ አድርገው ድንገት ፎሎ ማድረገው ሰው ካለ ቼክ እያደረኩ ነው በዛው እኔ ከበርተሚውስ ቀጥሎ አሁን ላስት ይር ነው የሚባለው ያሸነፈው የቲክቶክ አዋርድ ስሙ ጠፋኝ የናዝሪቱ ልጅ አዲስ ሶስት አሉ አይደል ባይዘው ከኛ ሰፈር አይደል ከኛ ሰፈር ናቸው የናዝሪት አይደል ናዝሪት ናቸው ናዝሪት እኮ አሉ የአዲስ አበባ ልጆች አሉ እንዴ አረ ናዝሪት መሰሉኝ ሶስቱ ኖ I think እኔ ካልተሳሳትኩኝ ወደ 13 ይሄ የሚመታቱት ልጆች
እርግጠኛ ናችሁ? እኔ ናዝሬት መስሎኝ እሱ በጣም ይመቸኛል። እነሱማ በቃ ያዙት እኮ ቲክቶክ ደግሞ ሲጀላል ያ ሪል ነው በቃ የምር ነው የሚመጣው እና ኢቭን ኮንቴንታቸው የሚሰሩትን አይታል ኢዚ ነው። እኛን ግን ያስቀናል። ላይክ በቃ እኛ ጋር ፈታ ብለው ስለሚሰሩት ፈታ ብለው ነው በቃ ሪል ላይፋቸው ነገር እና እነሱም እኔም ይመቹኛል እነሱ። ሌላ በጣም ጎበዝ ማን ነው ላይክ ጎበዝ የሚባል ሰው በቃ በፖስታ ትልክልናል። እኔ ብዙ ጊዜ አይመጣልኝም ታውቃለህ። እንደዚህ ሳስብ ግን እንደዚህ ማደንቃችሁ ሰዎች አሁን በጣም ማደንቃችኋለሁ ብዬ እኔ ፎሎ ሳደርግ በጣም ላይክ አደንቃለሁ ብዬ ማረገውን እና እንትና ያው ቲክቶከር አለ እንደዚህ ክሬት አያደርግም ግን ማስተር አብነት የሚባለው እሱን ፎሎ አደርጋለሁ በጣም ይመቸኛል። እና ደግሞ ኤኒዋን አብዛኞቹ አሁን ስራ ላይ በጣም ጎበዝ የሆኑ ሰዎች ላይክ በጣም ስራ ክሬት የሚያደርጉ ሰዎች እንትን ላይ ብቻ ሳይሆን ቀልድ ላይ ምናምን ቪዲዮ ብቻ ሳይሆን ስራ ክሬት በጣም የሚያደርጉ እነ አሁን ከቲክቶክ ወጣው ነቢል ኑር ምናምን ጓደኛው አብዱ ምናምን ይባሉታል የነሱ ጀማ እነሱ በጣም ይመቹኛል። እኔ ብዙ ጊዜ ያው ኢንስፓየር የሚያደርገኝ ሰው ነው ላይክ መከተለው ምናምን እና ናይስ እነሱ ስራ ላይ ምናምን ያላቸው ነገር ምናምን አሪፍ ነው ላለው ናይስ። ሌላ ያው እንደዚህ አንዳንዴ ስትጠየቅ ቶሎ ጭንቅላቴ ላይ ስለማይመጣ ነው እንጂ ብዙ ደግሞ ሞዳቸው በጣም አሪፍ ምላቸውም ቲክቶከሮች አሉ። ዴፊኒትሊ ዲኤማችሁስ እንዴት ነው? እንደ ብሩኬ የተጨናነቀ ነው? ብሩኬም አይለኛ ሴሌብሪቲ ነው ብዙ ፎሎወር ነው ያለውና ሜሴጅ በውስጥ ምናምን ይመጣል ይጎርፋል። አልተያዩ ይመስላል እኔ ይመስለኛል ብሩኬ እና እንዴት ነው ያለው? እኔ በፊት ነበር ትላለህ ዘግተናል ዘግታችኋል? የኔም ባይ ዘ ወይ በፊት በጣም ነበር ላይክ በጣም too much like የኔ አንዳንዴ ደግሞ ይሄን እንኳን ሊክ አላረግም የሆነ አካውንቴ ይገናኛል ከቲክቶክ ጋር ዩዘር ኔም እና በዛ እየገቡ ራሱ ይጽፉልኝ ነበር እና እንደዛ ብዙ ነበር። አሁን ግን የለም እኔ ማን ማውራው ሰው ስለሌለ ላይክ እኔ እንደውም አንዳንዴ የኛ እንደዚህ ከሆነ ብዙ ፎሎወር ያላቸው ደግሞ እንዴት ነው የሚሆነው? ያ ለምሳሌ ብሩክ ብሩኬ ለምሳሌ ሁሌ ስልኩን እንትን ላይ ነው ቲክቶክ ላይ ስገባ 1000 ምናምን ላይ ነው እንትን ያለው አይመልም የለም። ኧረ ያየሁት በጣም ብዙ ሰው የእናንተም እንደዛ እንደሚሆን ገምታለሁ። እኔ በጣም ብዙ ነበር። አሁን ብታዩት ራሱ ኢንስታግራሜን ባሳይ ምንም የለም። እኔ በእኔ ማለት እኔ ቲክቶክ ሜሴጅ አልመልስም ቱ ቢሆንስ በቃ እንደኔ ነሽ ይጻፋል አያዋለሁ። አንዳንዴ የስራ ከሆነ መልሳለሁ። ቆነጃጅት ከሆነስ ገብቼም አላየው የቲክቶክ ገብቼም ላይክ እንዳለው ራሱ በቅርብ ጊዜ ግን እኮ አንደኛው ጥቅሙ እሱ ነው። ስንት ሸበላ ይመጣል። የኔ እንትን እንደዛ እንዳንተው ነው ላይክ እንደዚህ አሁን እዚህ ጋር ይታለ ቲቪቲ የት ገባ አንዳንዴ እኮ ሶ ይሄ ሁሉ ያልተመለሰ ነው። አይ እነዚህ ተመለሱ። ሪኩዌስት ውስጥ ገብተህ ነው ድካም ነው። አትድከሙ። ስምሽ አይመልስም ስለማላየው አይመልስም። ሪዘርቭድ ለስራ ከሆነ ኢንስታግራም ላይ አረ ለእንትን ሌላ ከስራ ውጭ ሌላ ምንም አትመልሱ። በአካል ደጋግሞ የሚጠየቀው ጥያቄ ግን አር ዩ ጋይስ ሲንግል የሚለው ነው። እኔ ሜቢ እንደዛ ሊጠየቅ ይችላል። አር ዩ ሲንግል አፈቅራለሁ ምናምን አር ዩ ሉኪንግ ፎር ሪሌሽንሺፕ። ግን በቅርቡ ደግሞ የሆነ ፈን ነገር ያየሁት ከኤርፖርት የሆነ ሰው ሲቀበሉ እንዴት እንደተቀበሉ አይታ በጣም ደስ ይላል። እንዴ ክሬት ሀሳብ ያደረገ በጣም እንትና እንትን ይዛችሁ ሄዳችሁ እኔ ሀሳቡን ክሬት ያደረኩት የኑአሚን ኦኬ እሱ እንስራ ምናምን ብሎ አሰበና እህቴ ናትና አንድ ተጽዕኖ ማድረግ ፈልጌያለሁ እሷም ላይ ማለት ነው። እዚህ ሀገር የምትመጪው ለስራ ነው ሰምተሻል ለማስጠንቀቂያ እንዲሆን እና ገና ከመምጣቷ አይምሯ ላይ ተጽዕኖ አድርጌባታል አዘጋጅተን በስነ ስርዓት ነው ይዘኑ የመጣ ነው እንትኑ ኬፑ ምናምን እና አሪፍ እንትን ነው። ብዙ ሰው ወዶታል በጣም ደስ ይላል።
ከኢንተርቴንመንት ሰው እኮ እንዲህ አይነት ወጣ ነገር ያለ ሀሳብ Creativity. ታገኛለህ። Yeah. ክሬቲቪቲ ያለ እሷ ራሱ በጣም ነው ኢንጆይ ያደረገችው የሌለ ማለት ነው። Yeah. እንደዚህ አልጠበቀችም ነበር። ግን እዚህ ሀገር እንትን አያስፈልግም። አሁን የሶሻል ሚዲያው ላይክ የሶሻል ሚዲያ ኢንተርቴንመንት ላይ ያለው ሰው እኛም እናንተም የሆነ ሪቮሉሽን ያስፈልገዋል። Yeah. አሁን አሜሪካ ውብ አለም ፋሚሊን ምናምን በፊት ካያቸዋቸው በደንብ ኢንተርቴንመንቱ ላይ ሰርተውበታል፣ በህብረት ምናምን ተጠቅመውበታል ራሳቸው Yeah. እና አሁን እዚህ ሀገር ብዙ መስራት ይቻላል። በደንብ ሁሉም ላይ የፊናችን የምንሰራው ይኖራል። Yeah. ግን ደግሞ እንደዚህ ሉክ ተደራርገን የሆነ ላይክ ሰው ጋር ፕሮፌሽናል ሆኖ የሚቀርብ ነገር መስራት ይቻላል ብዬ አስባለሁ። ያ በደንብ ታውቃለህ እነግርህ ነበር ከዚህ በፊት ታስታውሳለህ እንደዚህ አይነት ነገር ብዙ እዚህ ታለንት ያላቸው ሰዎች አሉ Yeah. ላይክ ወሮም ዱ ሰምቲንግ የሆነ ነገር ብንሰራ ምናምን ብዬ እነግርህ ነበር እሱን ቆይቷል ላይክ እንደዛ ስለው የነበረውና ብዙ ያለን ታለንት ተጠቅመን ሰው የሚያስተምር የሚያዝናና ነገር ምናምን ክሬት ማድረግ እንችላለን። Yeah. ትንሽ አንዳንድ ያው ታይም የሰው ታይም ምናምን ያስቸግራል እንጂ ሜቢ እንሰራ ይሆናል። አይ ቲንክ ያ Yeah. አይ ቲንክ ሜቢ ቀስ በቀስ እንደ እንትንም ይሆናል እንደ ኢቨንትም እያደረግን Yeah. ከዛ በኋላ ደግሞ ቀጥታ የሚተላለፍም ቢሆን ላይ ቀጥታ ስለ ያው ኢትዮጵያም ሆኖ የሚያገኙትን ነገር ምናምን ብንሰራ ነው ሙዴ ነው። Nice. ያው ኢንጆይ ስለማደርገው Yeah. ፕላን ተደርገህ እናደርጋለን። አይቀርም። የሆነ ነገር መስራት አለብን። ያ ያ ያ ኢቨን ላይክ ብሩኬ ብዙ ጊዜ ይላል ፉትቦል እንኳን እዚህ ሀገር ያለውን ቲክቶከር ፉትቦል እንኳን የማጫወት ነገር ምናምን ሲል እሰማዋለሁ እና ጌት ቱጌዘሩ ያስፈልጋል። ያው ስትገናኝ ሀሳብ ይፈልቃል። ላይክ እየተገናኘ በስልክ ከምታወራው ይልቅ Yeah. አብረ ኢንጌጅ የምታደርግበትን በጣም ነገር ያ፣ ያ፣ ብትፈጥር ያ። አሁን ቅድም እንዳልነው የትራቭሉ በጣም እሱ ነገር በጣም ተመችቶኛል። አሁን ተገናኝተን ደግሞ የሆነ በወር አንዴ ወይ በሁለት ወር አንዴ Yeah. ሶሻል ሚዲያ ሰው ቁጭ ብለህ ሻይ መጠጣት ምናምን ቢኖር ሀሳቦች ይፈልቃሉ። ብዙ ነገር መስራት ይቻላል። Yeah. 100% ያ ትንሽ ደግሞ ለየት ወዳለ ሀሳብ እንሂድ። እሺ የዩኬ ላይ ዴቲንግ ላይፍ ስታይል እንዴት ነው? ጤነኛ ነው? አሪፍ ነው? ምን ትላለህ? የሀበሻው የዴቲንግ ስታይል የእናንተ የግል ኤክስፔሪየንስ ምናምን እስቲ ደግሞ ስለ ቆነጃጅቶቹ እናውራ። ትቀማለሽ? አይ ቅደም ታናቅ አይ ተባብረን ነው የምንኖረው። ባይዘው አንተ ቅደም እኔ ቅደም እና ተባብረን ነው የምንኖረው። ላይፋችን እንደዚህ አይ ነው ደስ ይላል። ያ እና እንደኔ እዚህ ሀገር ብዙም አንድ ላይክ እንዴት ነው መናናቅ የሚባል ነገር አለ። ተከባብረን አለ የምንኖረው። ገባ አወኩሽ ናኩሽ የሚባል ነገር አለ። አንድ ሁለት ደግሞ ከዚህ በፊት ቲክቶክ አይዲያ ሰርተናል። ሳቀው ገብቶታል። አንድ ሰው የሆነ ነገር ብታነሳለት አሁን ሜቢ ጓደኛዬ ነው እቺ ልጅ ብሎ እቺ ምናምን ነው የሚለው። ገባ ሰው ይተዋወቃል ነው ግን የተወሰነው አይመስልም? አብዛኛውን ሁሉም ሰው ነው ሁሉም ሰው አይደለም የምናውቀው የተወሰነ ሰው ነው ያን ሰው ሁሉም ሰው ያውቀዋል። እንደዛ ነው እንጂ ላይክ በጣም ብዙ አበሻ ነው ያለው። ብዙ እንትን አላለም ያ። እና እንዳልኩም ያው በኩሽ ናኩሽ ምናምን የሚባለውም ነገር አለ። አይሰሙም ሴቶቹ ትንሽ ያስቸግራሉ። አይ ቲንክ some of them no all of them አንዳንዶቹ ጥሩ ማለት ከፌሚኒስቶቹ ጋር እንደተጋጥ ጀለስ እንዴ እኔ ላይፌ ራሱ ዲል ማድረገው ብዙ ነገር አለ። ኦኬ let me ask you this ማን ነው መክፈል ያለበት ፈርስት ዴት ላይ? ማን? yes Definitely. of course What about second date? ግን እሷስ ብትከፍል አይ ምንድነው ኢትዮጵያ መሰለህ? አይደለ እንዴ ባህላችንም አይፈቅድም። ይሄ አንድ ባህል ነው። ሴቶች ደግሞ ላይክ አላ የወንድን ቅድሚያ የሚያዩት መጀመሪያ ነው የሚገመግሙ። ገባህ? ጫማ ጫማ ኪስ ኦኬ I have a question another question ተደራቢ ጥያቄ Okay. እሷ ከሆነች ዴቱን ኢኒሺየት ያደረገችውስ አሁንም ወንዱ ነው መክፈል ያለበት? ኖ አይ ያን ያህል ግዴታ አይደለም። if she wants to pay ኖ ላይክ እሷ ለምሳሌ ወዳክ ዴት ይዤ ልወጣ እፈልጋለሁ ብላክ እሷ ኢኒሺየት አድርጋ ሬስቶራንት መርጣ ምናምን እስቲል አንተን አሁንም መክፈል ያለበት? እሱ ትንሽ ላይክ እሷ መክፈል አለባት ብዬ አስባለሁ። በዛ ግን ላይክ እኔ አሁን እንደዛ ሄጄ ምናምን እሷ ስላደረገች ወይ እንደዚህ ምናምን ስላለች ሳይሆን መክፈል አለብኝ ብዬ ስለማስብ ዝም ብዬ እንትን ልል እችላለሁ። አይ ቲንክ አበሻውም እኮ ብዙ ጊዜ ዴት ሲያደርግ ተመሳሳይ ቦታ ይዞ የሚሄድ ነገር አለው። ኢቭን አንዳንዴ ልትጋጩላ ትችላለህ። እውነት ነው። እና የሆነ ግን ለወጥ ያለ ነገር ያስፈልገናል። እሱም አስፈላጊ አይደለም የሆነ 100% ዋትስ ላይክ አይዲያል ዴት? በቃ አንተ አሁን አንድን የምትወዳትን ሴት ዴት ይዛ ስትወጣ ምን አይነት ነገሮች ላይ ነው? እንደተለመደው ሬስቶራንት ምናምን ነው? ለኔ ስፔሻሊ አበሻ ሬስቶራንት መሄድ አልፈልግም። ያ ላይክ ኤቭሪዋን ኢቨን ሁላ አነሳለሁ እንደ ኤቭሪዋን ጓደኛው ሲገናኙ ወደ አበሻ ሬስቶራንት ነው የሚሄደው። እዚህ ሀገር የመጣው ነው ኢትዮጵያ አይደለም።
ብዙ የሚደረጉ ነገራቶች አሉ። አክቲቪቲ ቢሆን ደስ ይለኛል። ግን እኔ አሁን ለምሳሌ ፍቅሬን በጥሬ ስጋ የመግለጽ ፍላጎት ያለኝ ሰው እንደዚህ ጀርክ ነው የምትናገረው። አልፎ አልፎ እኮ ኖርማል ነው። ላይክ ያው እንደምሳሌ የአበሻ ምግብ ሊያምርህ ይችላል እኮ እሷም ሊያምራት ይችላል። ላይክ ወጥቶ የመብላት ሶ አንዳንዴ መሄዱ ኖርማል ነው ብዬ ግን ላይክ ፈርስት ዴት ምናምን ሀበሻ ቤት ቀርቷል። እኔ ብዙ ዴት አላቅም። ኧረ እንዴት እንጂ ከት ወደ ኤክስፒሪየንስ ነው ላይክ እና አይ በተለይ እኔ የምመክራቸው የመጀመሪያ ዴቲንግ ምናምን ከሆነ ሀበሻ ቤት አታድርጉት። የመጀመሪያው አሁን ፈርስት ዴት ላይ ምናምን አንዳንድ ሰው ማውራት አይችልም እና ማውራት ስለማትችሉ ሀበሻ ቤት ከሄድክ ወይም ሬስቶራንት ከሄዳችሁ መፋጠጥ ነው። ሞር ደግሞ አታወራም። ያ በጣም መፋጠጥ ነው የሚሆነው። ሶ ዋትስ አይዲያል ዴት ለሌሎችም ሰዎች ምሳሌ ሊሆን ይችላል። ዲፔንድስ የሰው ልጅ የሚወደው ቁጭ ብሎ ማውራት ከሆነ ኮፊ ሾፕ የሚሆን ምግብ ቤት የሚሆን ሀበሻም ከፈለገ ይሄድ ብቻ እንደዛ ነው። ግን ማውራት ደግሞ የሚፈራ ከሆነ አዳዲስ ነገራቶች መናገር የሚፈራ ከሆነ ኦር ላይክ እንደዚህ ማይመጣለት ከሆነ ተጫዋች ያልሆነ ሰው ከሆነ ምን ያደርጋል? አርኬድ ምናምን ወይ የሆነ አክቲቪቲ የሆነ ነገር መውሰድ ገብተዋል። የዛን ሰዓት ወይ ወሬው የሚፈጥርላል ጌሙ ወይ ደግሞ በዛውም በቃ አላ ብዙም እንትን አይደለም። በቃ ኢንቴንስ አይሆንም። ይሄ መታየቱ ምናምን ብዙም ኢንቴንስ አይሆንም። ግን I have a question ደግሞ እዚህ ጋር አሁን ችግሩ የኛ የሀበሻ ሴቶች ለእንደዚህ አይነት ነገር ፈቃደኞች ናቸው ነው ወይ? አሁን አንድን ሴት ዴት ብለህ ይዛት ወጥተህ አይስ ስኬቲንግ ይዛት ብትሄድ ምን እኔን የመግደል ሙከራ ምናምን ሳይን አሁን ተሻሽሏል። አረ ይመስላል አልሰለጠኑም እያልክ ነው? አልሰለጠኑም አይደለም እንዳታጣላኝ ከቆንጆቹ ጋር ግን አልሰለጠኑም ሳይሆን አይ ቲንክ የሆነ ከኮንፈርት ዞናቸው የመውጣት ነገር ላይ ችግር አይቻለሁ። አይ ነው ግን ፈቃደኛ ከሆኑ ምትጠይቃለህ፣ ካልሆነ ያው እሷ ደስ የሚላትን ነገር ማድረግ ነው ዋናው። አንተ አላማው እሷን የማስደሰት ነው። ገብቶሃል? ፈርስት ኢምፕሬሽን ምናምን ደግሞ ጥሩ ስለሆነ እሷ ደስ የሚላትን ነገር ማድረግ ነው። ግን እንደዛ አይነት ነገራቶች ደግሞ ቢሆኑ ዲፔንድስ እሷ የምትወድ ሊሆን ይችላል። ገባ ወይ ደግሞ ችግር የለውም ትራይት ብለህ ትሞክረዋለች ወይ ኢንጆይ ታደርጓለች። ካልሆነ ሌላ ነገር ትቀይራለህ ያ ጊዜ። ግን የተሰጠ ወንድም አለ እኮ አሁን አንዳንድ ወንድ ላይክ እንዲህ በቃ አይዲያ ምናምን በጣም የሚመጣለት ክሬቲቪቲ የሆነ ሰው አለ። አሁን ሶሻል ሚዲያው ላይ ስትገባ ምናምን ካየው አበባ በት ነው የሆነ ነገር ምናምን ብዙ ነገር አበሻ አለ ብዙ የለም ይላሉ እኮ እነሱ። ኧረ አንዳንድ ሰው አሁን እየተሻሻለ በደንብ አለ። በስነ ስርዓት አበባ እንደዚህ ኩክ አድርጎ ምናምን ቤት ውስጥ ስቴክ ምናምን ሰርቶ ስቴክ እኮ አትሄዳ አትታሚ ነው እንጂ ስቴክ ትሰሪያለሽ? እሞካክራለሁ። እና ፈርስት ዴትም አንዳንዴ ቤት ውስጥም የሚያደርግ አበሻ አለ። እሱ ጥሩ አይደለም። ፈርስት ዴት ቤት አትጥራ እየነገርኩ ነው ትላለህ። ግን ላይክ ፈርስት ዴት ላይ ቤት ሲጠራት እሺ ብላ መሄዷ ራሱ በጣም የዋህነት ነው። እሷ ብትጠራ ያስኬዳል። ሴት ልጅ ስለሆነች ወይ እሷ ትጥራ ቡና ምናምን ኦልሬዲ ማይንድን ምን አይነት ደግ የሆነች ልጅ ናት ታበላኝ ነው ምግብ ምናምን ብለህ ነው የምትሄደው። ልትመግበኝ አንዳንዴ እኮ ፈርስት ዴት ላይ ከቤትም ጠርተህ እኮ በተሳካ በአሪፍ ሁኔታ ምግብ ሰርተህ የሚያሳልፍ አለ። ያ ስለዚህ ኖርማል ነገር ነው። ለምን አይምሯችን ወደ ሌላ ነገር እንደምንወስዱ አልገባኝም። በጣም ይገርማል። አንተ እኮ ነህ እንዳትሄዱ ያልከው። ትዝ ሲለኝ ለካ ስንት ነገር አለ። እና ደግሞ እዚህ አንድ ሳላወራው ማላልፈው ነገር ነው የሚባል አማርኛ የጠፋኝ ቢለው ባይዘው ትላለህ። በጣም ቆየ። ትንሽ ነው የምናገረው። ኩባይቱ ሽታ በጣም ነው። አይ አበሾች እባካችሁን አደብግዙ ወንዶች። ከሴት ጋር ሆነ ድንገት እንኳን አበሻ ቤት ከሄድክ ወይ አይናችሁን አተሰርፉም ወይ ባህሪያችሁ አይስተካከልም። ማስቆም ምናምን አለ እና ሽንት ቤት መሄድ አትችልም ሴቷ። ገብተዋል። ሴቶቹ መዝናናት አልቻሉ። ከወንድ ጋር ሆና ያስቸግሯታል። ሽንት ቤት ደርሳ እስክመጣ ወንድነትንም ይፈታተናል። እሷም ደግሞ ሰላም ሆና እንትን ማለት አለባት። አይ ነው መጠጥ ላይ ሆናችሁ ነው። ግን ይሄ ባህሪያችን በጣም በጣም የሚያስጠላ ነገር ነው። ሴቶችንም እያራቅ ያለው ከሀበሻ እሱ ነው። ሁለተኛ ደግሞ ወስሮም ቪዩ አልፈልግም። ግን እኔ ምን መሰለህ እዚህ ላይ መፍትሄ ብዬ የማቀርበው እዚህ ሀገር ብዙ ሀበሻ አለ እና ብዙ ሲንግል ሴቶች አሉ፣ ብዙ ሲንግል ወንዶች አሉ። የሆነ ኔትወርክ ያስፈልጋል እነዚህን ሰዎች ማገናኘት። መጠጥ የሌለውም ኔትወርክ ነው ከሆነ እኮ መጠጥ የሌለውም ሆኖ ሰማው እነዚህን ሲንግል ሴቶችና ሲንግል ወንዶች የሚያገናኝ ኔትወርክ ያስፈልጋል። የሰው ነው ብዙ የሚያምረው። ለዛ እኮ የሰው ያምረው የተያዘ
ያምሯል ብዙ እንደ አንበሳ ስጋ ይዘህ ስትሄዳላ አንበሳ ሌሎቹ እያሉ እንደሚያልፉ ስጋ ሲያይ አንበሳ ንጥቂያ ምናምን እንጂ ምናምን ወንድ እነሱ ጥረት እንደዛ ኖሮ የሴት ጥረት ኖሮ አይደለም። አሁን ያለ እዚህ ሀገር መገናኘትም ጥረት አለ ይባላል። በደንብ ይኳል ነው። ያ ግን ምንድነው የተያዘ ብዙ ጊዜ እንትን ይላል ሰው እና እሱ ፓርቲ ያናደኛል በሞላ እንትን ግን እኔ የምልህ የመገናኘቱ እድል ግን ትንሽ የጠበበ ይመስለኛል። ለምን መሰለህ ስራው ለምሳሌ አንድ ሰው ውሎ ሳውዝ ከሆነ ሳውዝ ጋር ያለውን ሰው ብቻ ነው ሊያገኝ የሚችለው። ግን የሆነ ሰማው ለምሳሌ አሁን አፕ ምናምኖች አሉ ታውቃለህ። ጀበና የሚባል አፕ አለ ዴቲንግ አፕ እዚህ ሀገር አፕ ነው ታወርዳለህ። እዛ ላይ ሲንግል ሴቶች አሉ ሲንግል ወንዶች አሉ። ታይፕን አይተህ ምንድነው ጀበና ነው የሚባለው። እሱ ቆይቶ አሜሪካ ነው አይ ቲንክ አሜሪካ ነው ክሬት ያደረጉት ግን ኤኒ ሰው መጠቀም ይችላል። ስለዚህ ፕሮፋይሏ ላይ ስትገባ የት እንደምትኖር እድሜዋ ስንት እንደሆነ ምናምን ላይክ ታረጋታለህ። ከወደድክ ትጻጻፋለህ። እኔ ደግሞ ይሄን አፕ በፊዚካል በአካል ቢፈጠር የሆነ ሶሻል ክለብ ነገር ማለት ነው እንትን ያደርጋሉ። አይ ቲንክ ምንድነው ሴንትራል ምንድነው ሰላም ሴንትራል እንደዚህ አይነት መገናኛ ምናምን ያደርጋሉ። ኤግዛክትሊ ላይክ ሰላም ሴንትራል ሶሻል ክለብ ቢፈጠር እዚህ ሀገር የሚገናኝበት ምናምን እዛ ጋር የሆነች የተመቸችውን ወይ እሷም የተመቻትን ተግባብተው ትዳር ይመሰርታሉ ማለት ነው። ግን አሁን ገና ስታቸው ራሱ እንዲህ ነገር ነው ያዩ። አይ ችግር ይሄ መልእክት ሲደርሳችሁ ሲንግል ሴቶች ሲንግል ወንዶች ጻፉልን። ሶሻል ክለቡን እንፈጥረዋለን። እኛ ብሪጅ እንሆናቸዋለን እና አጋባዊን ህዝብ እኛ እኮ አንዳንድ የማያወሩን የተያዝን እየመሰልናቸውም ሊሆን ይችላል። እኔም ተይዣለሁ። አይ ጀስት ኤግዛምፕል አፉ ላይ ቆምክበት አጋጣሚ እንዳይጠቀም እኔ እኮ ኤግዛምፕል ላይክ ሴቶቹም እንደዛው አሁን አንድ ወንድ የማያወራት የተያዘች ሊመስል ይችላል። ሰው እንዳልተያዘች የምናሳውቅበት የሆነ ነገር ክሬት መደረግ አለበት ብዬ አስባለሁ። ባያቸው ላይ ሲንግል ብለው ይጻፉ። አይ ግሩፕ ውስጥ ካሉ ሲንግል ናቸው ማለት የሆነ ግሩፕ ተዘጋጅተው ሲንግል ያልሆነ ሰው አይገባም እዛ ውስጥ። አገር ቤት ሰማው ታውቃለህ። አሁን ሰፈር ውስጥ ያለች ልጅ ብትሆን ምናምን ከሰው ጋር አቱን የሆነ ወይ ጓደኛዋ ትነግራለች ወይ የሆነ ነገር ኢቭን ስራም ቦታ ቢሆን ምናምን። እዚህ ሀገር ግን አንተነ የምታገኛት ልጅቷን ወይ ሶሻል ሚዲያ ላይ ነው ወይ የሆነ ቦታ ላይ ነው የምታገኘው። ስለሷ ባክግራውንድ ማንም የሚነግርህ አይኖርም። ስለዚህ ኤቢ እንዳለው ትፈራለህ። ሰማዊ ነው እሷም እንደዛ። ስለዚህ የሆነ ግሩፕ መዘጋጀት አለበት። አንድ ጥያቄ ልጠይቃችሁ እስቲ። አሁን ለምሳሌ እኔ አልችልም እንደዚህ ስለማልችል ነው እናንተ የምጠይቃችሁ። ለሴ ፒክአፕ ላይን አለ አይደል? እና እናንተ አሁን ጀበና አፕ አላችሁም በል የእናንተ ፒክአፕ ላይን ሴቶችን እንዴት ነው ፒክ የምታደርጉት? እንዴት ነው የመጀመሪያ ቴክስታችሁ? ፒክአፕ ላይን ነው ወይስ መግቢያ ቴክስት? ያው መንገድ ላይ ሲሆን ፒክአፕ ላይን ያው ግን እንትንም ያው እንደዛው ነው። ላይክ ቴክስት ስታደርጉ እስቲ ለመጀመሪያ ጊዜ ቆንጆ ሴት አገኛችሁ መጀመሪያ ቴክስታችሁ ምንድን ነው? እኔ ከብደኛል። በአካል ይቀለኛል። እኔ በአካል ወይ ማውራት ይቀለኛል። ቴክስት በጣም ይከብደኛል። የመጀመሪያ ቴክስት ምናምን እንደዚህ አንቺን የመሰለች ቆንጆ ልጅ እዚህ ጋር ጀበና አፕ ላይ የምታደርጋለች ጀበና ላይ ለምትን ተከተካ እኔን የመሰለ ልጅ እያለ ብለህ ቶሎ ከዚህ መውጣት አለ። እኔ ምን ልላት እንደምችል ታውቃለህ? ጀበና አፕ ላይ ከሆነ አንቺን ሳይሽ የደነገጥኩት ድንጋጤ የእናቴን ጀበና ራሱ ሰብሬ እንደዛ አልደነገጥኩም ነው። እናም ሰይድ ከጀበና ጋር ነው በውበትሽ የደነገጥኩትን የእናቴን ጀበና በቃ ጨርሳል። እንደዚህ ካልክ ሞተች። ኧረ እኔ ልደንግጥልህ። ጀበናና ሲሚዛ እንዲህ ነው የምትለው እና እኔንም ስበረኝ እኔ ስብርብር ልበል። ግን ስፔሻል ቴክስት እና ከማውራት የትኛው ይቀላል? እኔ ማውራት ነው። ላይክ ቴክስት አልወድም። ፌስ ቱ ፌስ ይሻለኛል። ካልሆነ በስልክ ፌስ ታይም ካልሆነ የመጀመሪያ ቀን ካልሆነ ኖርማሊ አይ ከሰው ጋር ላይክ ግንኙነት ሲጀምር አሁን ብዙ ጊዜ ሴቶች ካያቸው ረጅም ቴክስት ይወዳሉ። ኢቭን አብረህ ራሱ ሆነ ጓደኛው ራሱ ቴክስት ጠዋት ሞርኒንግ ምናምን እና እኔ አሮ ነው የሁሉም ወንድ ይሁን አይሁን አላውቅም። እኔ ግን አልወድም ቴክስት። እኔ ዳይሬክት ደውዬ ማውራት የሚኖርብኝን ባወራ በጨርስ እንዳለው ደግሞ ፌስ ታይም ይችላል። ካልሆነ በአካል ካልሆነ ፌስ ታይም ካልሆነ በኖርማል ላይክ ስልክ። ምክንያቱም ለምን መሰለህ you don't see like the emotional at time ስትስቅ የምርሳቀች like አሳካት ወይ አዘነች ወይ ምናምን ትክክለኛውን ፊቱን አታይም። ገባ ያ ሞመንት
እጅስ ውሸት ነው ያ ነገር ትላለች ግን ምን ያለችው እኔ በቴክስት ትልክልኝ ገብቶሃል I'm just saying አንዴ እንደዛ ያን ነገር የምታሳልፈው እኮ ገና እንደተዋወቀ አካባቢ ነው ከዛ በኋላ ወደ አካል ነው የሚቀየረው አይ ነው ግን ያ ይሻላል በአካል በቃ እኔ አሁን ለምሳሌ እኔ በቴክስት ነው የሚመቸኝ በቴክስት በደንብ ለጥ አድርጌ ከዛ ላይ ወደ አካል ትገባለህ በቴክስት ካልጨረስ ነው በአካል ስንገናኝ እኔ ብዙም ግን እኮ በአካልም ተገናኝተክ ኤቭሪ ነገር አልቆ አብራችሁ መሆናችሁን ኦሬዲ ራሱ እንደዛ ከሆነ በስልክ ደግሞ ይሻለኝ ቴክስት ነው ብዙ ጊዜ እኔ በአካል ተገናኝተን ፐርፌክት ከሆነ ወደ ቴክስት አረበስማ ቴክስት ስትጀምራት ምናምን ከተመቻቸ በኋላማ በስልክ ወይ ደግሞ ግን ተጋብተንም ቴክስት ነው የምመርጠው ለምሳሌ አይ ቲንክ ይኸውልህ የፈለገ ከአንድ ሰው ጋር የፍቅር ሪሌሽንሺፕ ዲፕ ራሱ ከዛች ሰው ጋር ኢንላቭ ብትሆን እቤት ስትገባ የምታገኛትን ሴት ቀንም በስልክ አውርታት በጣም ፍራስትሬሽን ይፈጠራል ሶ እቤት ሄጄ የማወራት ከሆነ በቂ ታይም የማገኝ ከሆነ ለምሳሌ አሁን የተለያየ ቦታ ላይ ከሆነና ዳይሬክትሊ ዴይሊ ፊዚክሊ ማላገኛት ከሆነ ኦኬ ድምጿ ይናፍቀኛል ምናምን ይናም ሳይን ሞር ላይክ እንትን ይፈጥራል አፌክሽን ይፈጥራል ግን ማታ ሄጄ ከስራ ስገባ የማገኛት ሴት ከሆነች ግን ቀን ላይ ስራ ሆኜ ፕሪፈር ቴክስት ነው እኔ መደወል ነው ምክንያቱም እንደዛ ቼክ ታደርጋታለህ ድምጿን ላይክ ምን አይነት ሙድ ውስጥ እንዳለችም በደንብ የምትረዳት ስትደውል ነው አይኖ ማታ እንደማገኛት እኮ ቤት ስገባ ግን ለሆነች ያህል ደቂቃ ለአንድ ደቂቃ ሊሆን ይችላል ደውዬ ድምጿን ቼክ ማድረግ እፈልጋለሁ ስራ ላይም በሆን ምናምን ገባ ቴክስት ነው እሷም የማይሆን ሙድ ውስጥ ሆና በቴክስት I'm good ልትለች ትችላለች ግን ስትደውላት የምር የምትወዳት ሴት ከሆነች በስልክ ቼክ ብታደርጋት ሞር ናይስ ነው ብዬ አስባለሁ You guys are too romantic romantic ዛሬ ድምጽሽ ልክ አይደለም ይላል ምን ነው ደግሞ እንዲህ እያላችሁ ነው ግን እንደ ሴናሪዮ ሳይረዝም ስራ ላይ ና አለው ሲጀመር ከመርዘሙ ነው ችግር የሚፈጠረው ሲረዝም የሆነ ችግር ደግሞ የአብዛኛው ወንድ ችግር ምን መሰለ ገና ኤርሊ ስቴጅ ላይ በቃ 2 hour ምናምን አንቺ ዝጊው አንተ ዝጋው እየተባባሉና ይጀምሩና ዲፕሊ ሲጀምር ደግሞ በቃ በጣም ቆይ እንዳዘጋው ትባላለህ ዘጋህብኝ አንተ ከስራ ደግሞ ምናምን ገብተህ እንዳዘጋው ጠብቅ ድሮ እሷ ለምዳለች ወይ እሱ ለምዷል እና መጠን ማበጀት ያስፈልጋል በመጠኑ ሲበዛ ወሬ ሲበዛ ነው በዚህ ግጭት የሚመጣው ነው መነፋፈቅ አለብን በጣም ስታወራ ረጅም ሲሆን የሆነ ሰዓት ችግር ይመጣል ትዝ ሊላችሁ ይችላል ከዛ አንተ ግን ቅድም እንደዛ ያልከው ይመረን ነው ምናምን ትባላለህ ከዛ አራ ዝም በል ምናምን ላይክ አላ ዝም በል እንደዚህ ሳይሆን ላይ ከዛ ጭቅጭቅ ይፈጠራል ለማለት ነው ኦኬ እሺ ሌላ አንድ ከዚህ ከዴቲንግ ሳንወጣ አንድ ጠይቅና ወደ ሌላ እንሻገራለን በጣም ከሴት ልጅ ሴክስ ሆኖ የምታገኙት ነገር ምንድነው ሴክሲ ሌዲ እሱ ሲኖራት በቃ እንትንም ሊሆን ይችላል ፊዚካልም ሊሆን ይችላል የማይታየውም ሊሆን ይችላል ባህሪም ወይም ደግሞ ድርጊት እኔ አንደኛ ፒስ ላይክ የምትሰጥ ሴት ሴክሲ ምግብ ፊዚካሊ ነው አይ ማይታየውም ነው ያሉት አይ በሁሉም ሊሆን ይችላል ለአንተ በጣም አሪፍ ምግብ ኩክ የምታደርግልኝ ወዴን በደም ስገባ ደክሞኝ ምናምን ኩክ አርጋ ጎበዝ ሙያተኛ አዎ እኔ ፊዚካሊ ምናምን አሁን ያው ብዙ መናገር አልፈልግም ፕሪፈረንስ ሊኖረኝ ይችላል ግን ከእንደዚህ ከባህሪ ላይክ በጣም ፒስ የምትሰጠኝ ሁለት ደግሞ ኩክ ብታረግ በቃ ለኔ በጣም ነው የሚያስደስተኝ ስገባ ዳዲ ቤቢ ምናምን ብላ በሳይክል እየተሽከረከረ ዳዲዬ ምናምን ነገርና እስቲ ብላ ቡላ ነው ስትባላ ዋስ ትነሳ ቡላ ሰርችላለሁ ምክንያቱም ስራ ስለምትወጣ እንትን እንዳይለ ምናምን ብላ ቡላሽን በልተሽ ደግሞ ከዛ በኋላ ወይ ምሳሌ ልሰርል ስራ እንትን እንዳይለ ማታም ቀንም ደፋ ቀና ብላ አችለውም ነው አይ አም ጀስት ላይክ ኖ ይሄን ያህል ሰራተኛ አይደለችም እንደዛ ማለት ሳይሆን በቃ አላ ከስራ ደክሞኝ ከገባው ምግብ ሰርታ የምትጠብቀኝ እና ቤቱን ላይክ የቤቱን ጽዳት ምናምን የምትጠብቅ ሴት ለኔ እንዳይሰሙ ግን ፌሚኒስት ደግሞ ኧረ የምን ፌሚኒስት ነው አሁን ቲክቶክ እንትን ላይ የሚሰማው ነገር በጣም ይገርማል ሰው ራሱ ቦታ ተሰጥቷቸው የሚያወሩት ነገር አይ እሱ ላይ በሰፊው እንመጣባችኋለን አንድ ቀን እንሰራባችኋለን ምክንያቱም ይፈልጋል ኖንሴንስ ላይክ እኔ I'm not saying like I'm not trying to be sexist ምናምን ግን
አሁን ለምሳሌ ወጥቼ ወንድ ልጅ 24 ሰዓት ሰርቼ መጥቼ ራስ ስራ ብትለኝ በዚህ እንትን ባያስኩት I'm joking no I'm just saying አይመታም ሴት ልጅ አትመታም ግን I'm just saying like በቃ ትተጋገዛለህ እሷ ሲያማት እኔ እሰራለሁ ምንም ችግር የለውም ሙያ እስከ ጥግ ነው ያለኝ እሷ ያሳስበኝም ስራ የምትሰራ ከሆነ ሁለታችንም እንወጣ ከሆነ እንተጋገዛለን እንረዳዳለን ግን ለኔ ፍቅር ማለት በቃ እንዳልኩ ደክሞኝ ስመጣ አይዞህ ሆነ ቁጭ በል ብላ ደህና ምግብ የምታበላኝ ሴት ለኔ ሴክሲ ያቺነች ሴክሲ ይላል በቃ ኩክ ስታረግ ራሱ ሴክሲ ትላለህ አንቺ ወዲሽ በቃ ኦዲየን ሞዴል ሳይሆን አንደኛ ኖ እኔ ታውቃለህ የውጭ ምግብ አልወድም ለዛ እሰራለሁ እና በመስራት ደግሞ አሁን በጣም እህቶቼ የማመሰግነው ነገር እዚህ ከመጣሁ በኋላ ሁሌ ደክሞኝ ስገባ ቤት ምግብ ትዝ ይለኛል የሆነ ሰው ሰርቶ ቢጠብቀኝ ይላል ገብቷል እንደዛ ነበር ምለው በፊት እህቶቼ ኢትዮጵያ ምናምን ግን እህቶቼ በቃ ሰርተው እጄን ራሱ አስታጥበው ነው በጣም አመሰግናለሁ እውነት ለመናገር በጣም የተባረኩ እህቶች ነው ያሉኝ እና እዚህም ደግሞ ያ በጣም ክብር ለእህቶች በጣም የምሬ ነው በቃ ይሰራሉ ምንም አይነት ደግሞ ሲያከብሩ ራሱ ታላቅ ወንድማቸውን አክብረው ምግብ ያበለዋል ምን ይለዋል ይንከባከበዋል እዚህ ስትመጣ ነው የምታውቀው የዛኔ ዝም በይ ምናምን ልትል ይችላል በሳታውቀው ተናደ አው ስለምትወዳቸውም ምናምን ነው ግን እዚህ ደግሞ ስትመጣ እናት እህት ምናምን በጣም ታመሰግናለህ ብቻህን ስትሆን ማለት ነውና ለዛ በቃ ደክሞኝ ስመጣ ማስበው በቃ ምግብ የውጭ ምግብ አልወድም እና ቢደክመኝም ቤት ገብቼ ልሰራ ይችላል ስለዚህ የአንድ ካም ደግሞ የሚጋራኝ ሰው ይደስልኛል ብዙ አወራው ምንድን ነው ከሴት ልጅ አረሳው እኮ ጥያቄ ያስደግሙ እንትን እንጂ ነው ተዘጋጅ ነው እኔ ትላል ከሴት ልጅ ስብዕናዋና ደም ግባቷ ካማረ በቃ እኔ ሴት ልጅ አይኖቿ ይስበኛል አይኗ ባይዘው ፊዚካሊ እኔ ማይን ተለቅ ያለ አይን በጣም ወዳለሁ የሆነ አይነት አይን አለ እኔ ላይክ የሚስበኝ ማለት ነው እሱን አይን ካየው ለጥ ታደርገኛለች እና ያ አይኖች ፈልጊ እሱን አይን ያ እና ጸባይዋ ላይክ እኔ ረጋ ያለች ሴት ደስ ይለኛል ከዛ ከኔ ጋር ለብቻችን ግን ስንሆን you know እብድም ብትሆን I don't mind ግን ወጣ ስንል በጣም ካልም የሆነ ሴት ያ ኮንፈርት እንዲሰማ የምታረግ ሴት እኔ አሁን መንገድ ላይ እየሄድ ሊሆን ይችላል የሆነ በጣም የምትቀብጥ ምናምን ወይ የሆነ ሬስቶራንት ሊሆን ይችላል ምናምን እንዲ ምናምን አይመቸኝም ቤታችን ውስጥ እንደፈለገች ስትሆን ደስ ይለኛል ወጣ ስንል ግን ረጋ ስትል ሴት ልጅ ካራቴም ብትሞክር አንተን እንደፈለገች መሆን ትችላለች ቤት ውስጥ ሰምተሻል እየሰማሽ አንቺ አይነት ትልልቅ ሴት መረጋጋት ብቻ ያ ዴቱ ተሸፍኗል የት ነው ያለሽው ያ አንተስ ወደ አንተ እናምጣ እኔ ያው ቅድም እንዳልኩት ነው እኔ በቃ ሞር በቃ ኮንፈርት የምትሰጠኝ አይነት ሴት መሆን ይችላል አለባት ላይክ በቃ ለኔ ሴክሲ የምለው ቢሆንስ ላይክ በቃ ከሷ ጋር ሲሆን እሷም ከኔ ጋር ስትሆን ላይክ በጣም ኮንፈርት የምንሰጣጥ አይነት ፐርሰን ላይክ እንዴት ነው ቱ ፓርላማ ሳይሆን አሁን አንዳንድ ሪሌሽንሺፕ ስታይ ያስታውቃል በቃ የሆነ የሚቀረው ኮንፈርትነት የጎደለው ነው በቃ ቱ ሲሪየስ ይሆናል የሆነ የሊጋ ባለ ፎረም አባል ስብሰባ የሚመስል አለ ራሱ ሲገናኙ መሽር ስቦ በስነ ስርዓት አስቀምጧት ምናምን ከዛ ደግሞ እሷም የሆነ ቦርሷን አስቀምጣ ብቻ የተጠና ላይክ ፊልም የሚቀረጹ ላይ ይመስላልና እንደዛ ባይሆን ቱ ሲሪየስ ሳይሆን ኮንፈርት ደስ አይልም ያ ሪላክስ መሆን አለ ሪላክስ አድርገን ይሰለቻል ያለ በዚህ ናይስ ከቦዲ ኮነ ቀጭን ሴት አልወድ ቀጭን ሴት አትወድ ትንሽ ሞላ ማለት ነው ሞላም አትበል በጣም ግን በቃ ቀጭን ኮካ ኮላ ሺፕ ብሏል ያ ትላንትና ነው ምናምን ብሪክስተን ቆመን ከትላንት ወዲያ ሽማግሌ እኮ ነው 67ዎች ይሆናል ያ አሁን ቸክ ስተልፋይ እንዴ ብለው ነው ማውራት ጀመረ እኛ ስናየው ዞረና ለካኛ ያያየ ነው ኮካ ኮላ ሺፕ እና ወፍራም አልወድም ላይክ ሲነገር ትልቅ ሰው እኮ እሷ ጩጬ ነገር ናት ኮካ ኮላ ሺፕ ወፍራም አጠገቧለና ወፍራም አልወድም አለ እና ኤክስፕሌን ሲያደርግ በጣም ያስቃል በማይሆን ወይ ኤክስፕሌን አድርጓል ከፍምናው አልከተው ላይክ ሴክሹዋሊ ነው ላይክ ኤክስፕሌን ያደርገው አይ ያው ቀጭኖችን እንትን ማለት አይደለም እኮ ላይክ አላ የራስ ስሜት ቅጥነት አይስበኝ ሞላ ቴሪሰን እኔ ከውስጣዊ ነገር
የምታዝን ሴት የለችም ላይክ ኢዝሊ የምታዝን ሴት እንደውም ብዙ ጊዜ የምታለቅ ሴት ምናምን በጣም ሴክሲ ሆና ነው ማገኛት ፊዚክሊ ደግሞ ከንፈር ነው if you have a nice ከንፈር I'm there ትላለህ ነይ ብሎ አምተሻል እንደውም በኩካ በጀበና ሳይሆን በከንፈር ግን መግባት የሚገርምህ ይችላል እኔ በጣም በሚገርም ሁኔታ እስከዛሬ በነበረኝ ሪሌሽንሺፕ ከንፈር እየወደድኩ ብዙዎቹን ጉንጫቸውን ነበር የምስማቸው ታፍራለህ ነው እንዳያልቅብኝ ትላለህ ሳስቶ ነው ሳስቶ ነው ደስ ይላል ናይስ ሶ ወደ መጨረሻው አካባቢ እየመጣን ነው ያስመሽ ጋር የቀረን ነገር አለ እስምሽን የቀረን ነገር አለ ምንድነው ኤቢም ጋር አንዳንድ ነገሮች እናነሳለን እስምሽ ያው ቲያትር እንደምትሰራ እናውቃለን ከኔ ጋርም አንድ መድረኮች ተጫውተናል እንዴት ገባ በጣም ጎበዝ ነው የምር የሆነ ስትሰራ ደስ ይላል ከሱ ጋር ቴንክ ዩ ብራዘር እና እንዴት ገባ እና እንዴት ነው አክቲንግ እና ሌሎች የምትሰራቸውን ነገሮች ውስጥ ያጠራ አድርገን ንገረን ስገባ መጀመሪያ ጓደኛዬ ነው የገባው ድራማ ክላስ ነበረ በሳምንት አንድ የሚሰጥ እንደ ቻሪቲ ነው እና እኔ በጣም ብዙ ነገር ሞክር ነበር እዚህ ስመጣ አዲስ ሀገር ስትመጣ ብዙ ስኪሎችን መማር አለብህ እላለሁ አዲስ ሀገር ስትመጣ የተለያዩ ነገሮችን መማር ያልገባሁት ጊታር ትላለ ቦክሲንግ ምናምን ጀምሬ ምናምን ያው ብዙ ስላልተመቸኝ ያቆምኳቸው ነገራቶች ናቸው እንጂ በጣም የተለያዩ ነገራቶች እስከ ጊታር መማር ነው ፒያኖ በቃ እንደዚህ አይነት ስኪሎችን እንትን ብያለሁ እማር ነበር እና ላይክ በአንድ አመት ምናምን ወደ 7 ምናምን ሰርቲፊኬት እና በ2 አመት ያው 2 አዋርድ አግኝቻለሁ እንደዚህ ላይክ ብዙ ቦታ ላይ ስለምሳተፍ ማለት እና ድራማው እንትን ላይክ እንደዚህ ጓደኛዬ እንደዚህ ኩ ድራማ ጀመርኩ ሲለኝ እስቲ እኔም ልሞክረው አልኩ ባይ ዘ ወይ በጣም ፈሪ በጣም ላይክ ማለት ትምህርት ቤት እንትን ዩኒ ስመዘገብ ምናምን የ3ኛው አመት ስመረቅ ያሳስበኝ ነበር እንዴት ነው ዲፌንስ ማቀርበው ብዬ ኢማጂን ስመዘገብ ያን ያህል በቃ ያንቀጠቀጠኝ ነበር ሰው ፊት ሳወራ ያልበኝ ነበር እና እነዚህ አይነት ነገራቶች ነበሩ ከዛ ምን አልኩኝ እዚህ ሀገር ስመጣ ከዚህ እንትኔ ካልወጣው መቼም የምፈልግበት ደረጃ አልደርስም አልኩ ላይክ እኔ የምፈልገው መውጣት አለብኝ ከእንደዚህ አይነት ነገር እንደዚህ ሼም ይዞኝ እንደዚህ ፈርቼ የትም አልደርስም ቤቴ ነው መሆኑ አልኩ ጀመርኩኝ የመጀመሪያ ቀን ቮይስ ላይ እንቀጠቀጥ ነበር ስፈራ ማለት ነው በጣም ቮይስ ይንቀጠቀጥ ነው ሁለተኛ ሲሄድ ትንሽ እየተላመድኩ መጥቶ 3ኛ ላይ 4ኛ ላይ ምናምን ሰው እንዳለ መርሳት ጀመርኩ አጠገቤ ሰው እንዳለ በቃ ረሳው እና ስላመድ እነሱም አዩ ምናምን እና ደግሞ የሆነ እንደ ኤክሰርሳይዝ ነገር የሆነ አላ የሆነ ነገር ሆምወርክ ነገር አላ በእንደዚህ ስሩ ሲባል እኔ ምንድነው ብዙ ጊዜ በማምነው እዚህ ሀገር እንትንን አሳንሰው ነው የሚሰጡ የሆነ ነገር ሲሰጡ አሳይመንት ምናምን አሳንሰው በቃ አይችለውም ነገር እናንተ ምንድነው ማሳየት አለብህ እንደምትችል ከዚህ በላይ እንደምትችል ማሳየት አለብህ እና እነሱ ሾው ስታቀርቡ የመጀመሪያ ጊዜ መጥቼ ሳይ እኔ እዚህ ቦታ መሆን ፈልጋለሁ አልኩ ቴዲን አይቼ ማለት ነው ላይክ በቃ እኔ እዚህ ቦታ መምጣት አለብኝ አልኩና የቴዲን ሾው አይቼ ማለት ነው እና እዚህ ቦታ ላይ መምጣት አለብኝ ብዬ ያሰብኩና ከዛ ላይክ የሆነ እንደዚህ አሳይመንት ምናምን የሚሰጡኝ በሚገርም አድርጌ እሰራዋለሁ ይገርማቸዋል ወው ና ይላሉ ሰንዳ ተገርመው ከዛ በኋላ እንደዚህ ቱሪንግ ካምፓኒ ያለን ጆይን እንድታደርግ እንፈልጋለን ያው ብቃቱም ስላለህ ምናምን አሉ ደስ አለኝ ከዛ ያው የዛን ሰዓትም ክፍያ ምናምን አልነበረው ግን እኔ ምንድነው ያሰብኩት ክፍያውን ሳይሆን ኤክስፒሪየንስ ብር ምንም አይሰራልኝ በዛ ሰዓት አይ ነው እንደማገኘው ማለት እና ላይክ 6 አክተሮች ምናምን 5 አክተሮች ሲከፈላቸው እየተከፈለኝ ነበር ብዙ ሰዓት ነው እና ግን ይሄ ምንድነው ለምናገረው ይሄን ሰው እንዲማርበት ነው ብሩ አይደለም የሚያሳስበው ከብሩ በላይ ኤክስፒሪየንስ ሰው ማወቁ ምናምን በጣም የበለጠ እና እሱን ሰራን ወደ 15 ሾው ምናምን ሰራን ካንተ ጋር 3 ምናምን ሰራን እሱ መጨረሻ ላይ ጆይን አደረገ መልሶ እና ከዛ በኋላ ያው የኦሬዲ ኤክስፒሪየንስ አለኝ ኦሬዲ ስራ መስራት ይችላል ነበር ከዛ ሁለተኛ ላይ ድጋሚ እንትን አሉኝ ማለት ነው በቃ ካስት አደረጉኝ ከዛ እየተከፈለኝ መስራት ጀመርኩ ማለት ነው አሁን ወደ 25 ከዛ በላይ ሾው ሰርቻለሁ እና ደግሞ ሌላ ደግሞ መሰራው ከነሱ ጋር ወርክሾፕ ላይ አሁን ለምሳሌ ሊድ ማድረግ ገብቷል እንደዚህ ድራማ ወርክሾፖችን ትምህርት ቤት እየሄድኩ ዲሊቨር አደርጋለሁ እና እሱን ሲጀምሩላ በጣም ፈራ ነበር እንደዚህ አክቲንግም ላይክ እንደዚህ እየሰራው ወርክሾፕ ደግሞ እዛው ስለምታወራ በራስ ምናምን ትንሽ ያስፈራል እያልኩ እየገፋሁት ራሴን አሁን ላይ አምነውኝ እኔ ሊድ አድርገው ብለው ይሰጡኛል በፊት እኔ እንደ ትሬኒንግ ነበር አሁን ግን ኦስማይል አለ አንድ ሰው ይዘ ሄደ እንደዚህ ትምህርት ቤቶች ላይ እንደዚህ እንትኖች ላይ ዲሊቨር አድርገው እና ያ ነገር ረድቶኛል ሌላም ደግሞ እንደ ኤክስፒሪየንስ ብለው እንትን ኢንተርቪው
እንደዚህ ከትላልቅ እንደ ቢቢሲ ምናምን እንዳልኩ ሬዲዮ ምናምን ኢንተርቪው አድርጌያለሁ እና መጀመሪያ ኢንተርቪው ሳደርግ ፈራ ነበር ያንም እና በቃ የሆነ አንድ ቀን እንደውም እንደዚህ የተቀረጸ ላብ እንደዚህ ሲወርደኝ ኧረ አቆሞ ምናምን ነው የቀረጹ እንትን ያሉ እና ምን አልኩኝ አይ ነው የሆነ ቦታ እንደምደርስ አውቃለሁ ወደፊት እና የዛኔ ኢንተርቪው ሲደረግ ምን ልሆን አሁን ኤክስፒሪየንስ ከሌለኝ አሁን ካልተለማመድኩ ምንም የሚፈጠረው ነገር የለም ብዬ አሰብኩና እሱንም ኢንተርቪው የሚያደርግ ሲባል ወዲያው እኔ ይላል ችዬ ሳይሆን ቀደፍሬ ወጥቷል እኔ ይላል እና አሁን አይጠይቁኝም በቃ ስማይል አለ ብሎ ሌላዎችን ይጠይቃል እና ያም ኤክስፒሪየንስ ሰጥቶኛል በጣም አሁን ላይ እንደዚህ ችለውኝ ነው ማወራው እንጂ ካሜራ ምናምን ያስፈራኝ ነበር ቲክቶክን የሚያበረታተኝ እሱ ነው እና ያው ባጭሩ ሳይሆን በረጅሙ ይሄ ነው እንትን ታሪክ አሜዚንግ አይ እኔም የምመሰክረው ነገር አሪፍ ስቴጅ ላይ በደንብ አክት ስታረጋ ይቻላል እምል ዴፊኒትሊ ዋጋ ቢያስከፍልም የአክቲንግ ስራ የትም ኢትዮጵያም እዚህም ግን የሆነ ወጥረ እንትን ካልክ ዴፊኒትሊ ዊ ጎና ሲ ዩ ሰምዌር ቢግ ታንክ ዩ ያ ናይስ ዋን ትልቅ ነገር ላይ እንደምናያችሁ ተስፋ እናደርጋለን ኢንሻአላህ አሁን በቅርቡ ራሱ የሆነ ነገር እየሰራን ነው ናይስ ብዙ ሜንሽን ማድረግ አልፈልግም ግን በጣም ትልቅ ነገር እየሰራን ነው እሱን ነገር ደግሞ በቅርቡ አጫጭር ቪዲዮዎችም ምናምን ፊልም ላይ ተሰሩ ነበር ምን አጭር ሙቪዎች ምናምን ጀምረን ነበር ከጓደኛዬ ጋር ምናምን እንሰራለን አንዳንዴ ያው ለሱ ብለን በትምህርት ቤትም ፕሮጀክት ወይም ደግሞ አንዳንድ ፕሮጀክት ሲመጣ እንሰራ ነበር እኔን ያው ካስት ያደረገኝና እሰራለሁ እሱም አለ በቃ እኔ ደስ ይለኛል ላይክ አክቲንግ ደስ ይለኛል ናይስ ስፔሻሊ የእንትን ምንድነው ይሄ አሁን ሰው ፈራለው የሚለው ነገር አለ በጣም ነው ፈራው ነው አሁን ስቴጅ ላይ መውጣት ታውቃለህ በጣም ያስፈራል ሽንት አራቴ ምናምን ትሄዳለህ ከመጀመሪያው ስፔሻሊ ባክስቴጅ በጣም ነው የሚጨንቀው ወደ በተርፍላይ የሚባለው ነገር እንትን ይላል ግን ለእኔ የጠቀመኝ ነገር አንደኛ በጣም ፌመስ የምንላቸው ሰዎች በጣም ላይክ ፌመስ የምንላቸው ዘፋኞች ምናምን ነርቨስ ይሆናሉ ከመውጣታቸው በፊት በቃ ማንም ጋር የሚያጋጥም ሁለት ደግሞ ሰው አይበላም እዛ የሚቀመጥ ምን ሆንክ ነገ አያስታውስም ስለዚህ ወጥተህ ኢንጆይ ራስህ እና ስስፈራ ምናምን ምን እላለሁ አንከርቶት የሚባል ነገር አለ ያ ደግሞ ምንድነው በደንብ መግለጽ ባልችልም ኤክሳይትመንት እና አንክሽስ ምናምን ስትሆን አንድ አይነት ነው ይባላል ስለዚህ ጭንቅላትን መሸወድ አለብህ በምን አሁን በጣም ስትፈራ ለጭንቅላት መንገር ያለብህ ሲያጨበጭቡ ጨርሶ በቃ መጨረሻ ኢንድ ሪዛልት የምትፈልገውን ያው ለጭንቅላት ስትነግረው ይስተካከላል ማለት ነው እኔ ሁሌ ሲያጨበጭቡልኝ ጨርሼ ነው ማስበው ብሪዝ ወርክ ምናምን ሰራና ወጣለሁ ከዛ በኋላ ትንሽ ነርቨስ በሆን ነው ከዛ በኋላ ምንም ትዝም አይለኝ ናይስ አሜዚንግ ኤቢ አክቲንግ ነገር ማለት ያው ቲክቶክ ላይ የምትሰራው ነገር ኦብቪየስሊ አክቲንግ ነው ግን እንደዚህ አስበህ ታውቃለህ ስቴጅ ላይ ምናምን ወይ ሙቪ ላይ ምናምን እንደዚህ ሙቪ ላይ ሀሳብ አለኝ እድሉም በደንብ ባገኝ ከመስራት ወደኋላ አላለም በደንብ ማለት ነው አቅሙም እንዳለኝ አውቀዋለሁ የመድረክ ስራ ግን እኔ ፍላጎቱም የለኝም ይከብዳል የመድረክ ስራ ላይ አሁን እህቴ ትሰራለች መድረክ ላይ ምናምን በደንብ ቲያትር ትሰራለች ከሀገር ቤትም እና እኔ ግን መድረክ ላይ አልወድም ሙቪ ግን በደንብ ፍላጎቱም አለኝ እና ናይስ ከመሞከር ወደኋላ አላለም አሁን እዚህ ሀገር አይልኝ የጥበብም የአርትም ሪቮሉሽን እየተቀሰቀሰ ስለሆነ ሙቪ ምናምን ራሱ በደንብ እኛ ራሳችን እኮ ስክሪፕት መጻፍ እንችላለን ይኖታ ስክሪፕት ጽፈን የተወሰነ ካሜራ ባለሙያ ብናገኝ ምናምን ደግሞ የሀገር ሀሳብ አያልቅም ቆንጆውን ሲትኮም መሰራት ይችላል ገባ አሁን የስደቱ ታሪክ አብረህ የምትኖረው ሪሌሽንሺፕ ምናምን ብዙ ነገር ያሰራል እና ሶሻል ሚዲያው ላይ ደግሞ ያለ ፊት ስለሆነ አይ ቲንክ ተግባብቶ መስራት ከዚህ በፊት አንድ ሰው አግኝተን ያው ስሙን መጥቀስ አስፈላጊ አይደለም እና እንደዚህ አይነት ተስፋ ነገር አውርተን ነበር የሚሰራ እንደዚህ ፊልም ምናምን ከ2 አመት ሆነ እንደዛ ነገር እየመጣ ነው እና በጣም ኤክሳይትድ ነበር ለመስራት ግን ያው ወሬ ሆኖ ቀረ እና አሁን የሆነ ሰው እንደ የሆነ ፕሮዳክሽን መጥቶ እድሉን ቢሰጥ በደንብ መስራት አለ እንሰራለን አይ ዴፊኒትሊ ኢቨን እኛ ሁሌ ነው የምናስበው ሀሳብ መጻፍ በጣም ቀላል ነው the only thing እዚህ ሀገር ምንድነው የሚያስቸግረው ባለሙያ ነው ላይክ ባለሙያ ስለ የአክቲንግ ሳይሆን ካሜራ ኤዲተር ምናምኑ እሱን እንደዚህ ብናገኝና ሊንኩን ብንፈጥር እኛ ወጣቶች ሲትኮም አሉኮ ምናምን አሉና ሊንኩን ብቻ ማግኘት ነው ኮላ ማድረግ ነው አብረን ከፍ አድርገ ነው ከፍ ካለ በኋላ ሁሉም ሰው መጣ አሁን እኮ እንዴት ነው መሰለህ አሁን ብዙ ሰው እዚህ ሀገር ላይ የሆነ ነገር ሊሰራ ይታሰብና ከመሰራቱ በፊት ስለ ጥቅሙ ያስባል ገና በቃ ስራው እኮ ምንም አልተሰራም ገና መሬት ላይ ነው ያለው መሬት ላይ ባለ ነገር
ስለምትጠቀመው ነገር ካሰብክ ኦልሬዲ ገና ሳይመጣ ትርፍህ እንትን ነው የሚመስል ላይ በቃ እየሄደህ የምትለፋው ነገር ኪሳራ ነው የሚሆንብህ። ግን ያንን ስለ ጥቅም ሳታስበው ሌስ ትንሽ እንራመድና ትንሽ ሳክሪፋይ እንክፈል ካልክ አይ ቲንክ ምንም ማድረግ ይቻላል። አይ ዊ ገና ሜክ ኢት ሃፕን ዴፊኒትሊ ማለት ነው ኢን ፊውቸር። ዋው አይ ቲንክ ልንጨርስ ትንሽ ነው የቀረን። የሚያልቅ አይነት ኮንቨርሴሽን አይደለም። ደስ የሚል ታይም ነው ያሳለፍነው። የሚገርም ነው እውነት ለመናገር። ወደ ፋየር ኮስቹኑ እንሂድ። ፋየር ኩዌሽን እንሂድና ፈጣን መልስ ነው። ፈጣን ከኤቢን ጀምር። አይ ቲንክ እና አንድ ጥያቄ ጠይቀን ሁለቱም ይመልሱት። እሺ ተራ በተራ ትመልሱታላችሁ። ሙዚቃ ፊልም? ሙዚቃ ፊልም። I don't listen to music. ኦኬ ሙዚቃ ወደ 3 ወር 4 ወር ምናምን 5 ወር ሆነኝ። ኦኬ ሶ 3 ወር 4 ወር 5 ወር አልኩኝ። ዘፈን አልሰማም። እሺ ሶ ሙዚቃ ኮንሼቢ የምን ጊዜም ፌቨራይት አልበምክ አንድ ቀደም ካለው አንድ ከቀርብ ያው ከድሮ ከሆነ ቴዲ አፍሮ። ኦኬ ስፔሲፊክ አልበም አለክ የቴዲ አፍሮ ነው? ኢን ጀነራል የአልበሙ ስም ትዝ ባይለኝም እንትን ይሄ ጥቁር ሰው አለ፣ ጃስቲስ ሪያል አለ፣ አቦጊዳ አለ፣ ኢትዮጵያ አለ። ኦኬ ፌቨራይት ሰቨን ካለ ጥቁር ሰው አልበም ጥቁር ሰው ነው ራሱ አይደል? እነ ፊዮሪና ምናምን ያለበት ጥቁር ሰው በጣም ወደው አልበም ነው እሱ። ከቆየት ካለው ማለት ነው። እሺ ቀረብ ካለው አልበም ሰምቼ አላቅም እውነቱን ለመናገር። የማንንም አልበም ሙሉን ሰምቼው አላቅም። ከ5 ዓመት ምናምን ሆነኝ። ላይ መሀል ላይ አንዳንዶቹን ልሰማ እችላለሁ እንጂ ሙሉ አልበሙን ሰምቼ ያበደ ነው ያልኩት እንደው ማን አለ የቅርብ እነ ዳዊት ጽጌ ያሉ ማስተዋል። በቃ ዳዊት ጽጌ ከሱ ውጪ እኔ የማንንም አልበም ሙሉን ሰምቼ አላቅም በዚህ 4 ዓመት 5 ዓመት እንደው። What about you? Favorite movie? የሀበሻ ሊሆን ይችላል፣ የነጭ የወንዶች ጉዳይ ነው። ሆል ታይም ምን ያክል ጊዜ አይተዋል? ብዙ በጣም ላይክ ደጋግሜ አይቼዋለሁ። አልቆጥረውም። ባየው ራሱ እንደ አዲስ ነው የሚሆንብኝ። በጣም የሚያስደስተኝ ፊልም ነው። አሁን ጊዜ ካየው በጣም ቆይቷል። የሀበሻ ፊልም በጣም ቆይቷል። ከነጮች ተከታታይ ጋንግስ ኦፍ ለንደን በጣም ይመቸኛል። በጣም ተመችቶኝ ነው ያየሁት። ናይስ። ሾፒንግ ላይ ልብስ ወይስ ጫማ ሞር የምትገዙት? ጫማ በጣም ነው ጫማ የምወደው። ጫማ በጣም ነው የምወደው እና ጫማ ነው የሚገዛው። ሞር ጫማ ነው ያለ ከልብስ? በደንብ እኔ ልብስ አይ ቲንክ ጫማ ስገዛ አንዳንዴ በብዛት እገዛለሁ። በብዛት ነገር ይሆናል የሆነ ሰዓት በፕላን ስለምገዛ የሆነ ብዛት፣ ግን ልብስ በጣም ብዙ እገዛለሁ። ኦኬ ሶ ቀሪ ዘመናችሁን አንድ ምግብ ብቻ ብሉ ብትባሉ? ስቴክ you don't have any idea። በቃ ስበላው ራሱ ያልኩ ነው በላው። በቃ ስቴክ በጣም ነው የምወደው። ስቴክ በፊት ዶሮ ወጥ ምናምን በጣም ወድ ነበር ከኢትዮጵያ። አሁን ግን ስቴክ ስጋ ለመግዛት ሌሊት ወጥቼ የምገዛበት ጊዜ አለ። ይሄን የሚያክል ስጋ ገዝቼ የሀገር ስቴክ አድርጌ ምናምን እሰራለሁ። በጣም ወዳለሁ ስቴክ። እኔ ቅቅል አገራኝ እንጂ ግን ቅቅል ግን ሜክሴንስ ቅቅል ከሁሉ አይረብሽ ከሆደ መረቅ አለው፣ ስጋ አለው፣ እንጀራም አለው። ኢማጂን ሶስቱንም የያዘ ነገር ነው። ይሄ የተጠናበት በቃ የተጠናበት ግን አሪፍ ሰው ሊሰራ ይገባል። ዝም ብሎ ቅቅል አይደለም። በቃ አሪፍ የተሰራ ቅቅል እኔ እንዴ ነው ኩኪንግ ላይ አንተ እስምሽ ይበልጣል አንተ እንዴ? አንቀራረብም ሁላ ነው ይበልጠኛል። እኔ ኩኪንግ ላይ እስከዚህም ነኝ። እኔ የውጭ ምግብ አልወድም ብያቸዋለሁ። ምግቦቼን አብዛኛውን ያው እሰራለሁ። ታበስለዋላ ደስ ይለኛል ላይክ መስራትም እንደኔ ካልሰለቸኝ በስተቀር የውጭ ምግብ ስለማልወድ እሰራለሁ። ማልሰራው ምግብ አለ ብዬ አላስብም። ትልቁ የዚህ ሀገር የላይፍ ስትራግል ኩክ ነው ብዬ ነው የማስበው። ኧረ ያው እነሱ ሞክረውታል። የኔን ምግብ አበደ ነው። እድሉን ስጣቸውና የሆነ ቀን ብትቀምሱ ደስ ይለኛል። በዚህ አጋጣሚ ከብሩኬ ግን አበልጥም። እኔ ሳላይ መመስከር እችላለሁ። I'm telling you እኔ እንደውም አንድ ቀን እየተቀረጸ ለኩክ አታረግ። በቃ ቻሌንጅ ይዘጋጅ። እኔ ከዛ በኋላ ምግቡን የምናስዳኘው ሌላ ውጭ ሰው አለች፣ የምግብ ባለሙያ ለእሷ
ቀምሳ የማን እንደሆነ ሳታውቅ ይሄ ይበልጣል ማለት ትችላለች። I'm not saying like እኔ ይሻላለሁ ምናምን ግን let's do a challenge like ደስ ይለኛል። ስፔሲፊክ የሆነ ዲሽ መርጠን ነው ወይስ የሁለታችሁንም ፌቨራይት ነው ኩክ የምታደርጉት? ለመዳኘትማ አንድ አይነት ምግብ አንድ አይነት ምግብ ሆኖ ግን በፈለግከው አሰራር ያ እና ሰው ቢሰጠን ደግሞ ለምሳሌ ጥብስ ከተባለ ጥብስ ይባላል። ለምሳሌ በቃ ፐርፌክት። ከዛ እሱ ብሩኬ የፈለገውን ቅመም ተጠቅሞ ማጣፈጥ ይችላል። በጣም ይፈጅ አንሰራም። ከባዱ የሚባለው ዶሮ ወጥ። አይ ዶሮማ ፕሮሰስ ዶሮ ሳይሆን ዶሮም ይበልጣል። እኔ እርግጠኛ ሆኜ ነው የምናገረው። ቤት ሁሉ አደርጋለሁ። አሁን ኤቢ ማለት ነው እንደዛ ካልሽ የሆነ ብር እናስይዛለን። እኔ አሁን መቻለሁ ምናምን ብዬ አልናገርም። ላልበልጠው እችላለሁ ግን ቻሌንጅ ማድረግ ደስ ይለኛል። ብሩክ እኮ የሆነ ጊዜ ሼፍ ዮሐንስን አግኝቶ አንተ ምግብህ ብሎታል። አይ ዳማት ጎበዝ ነው ብል እግዚአብሔር በጣም ጎበዝ ነው። ከኩኪንግ አማስታውሰው ምን አለ መሰለ አንዴ እሱ ሀገር ሄዶ ነበርና እንደ ነገ ጠዋት እሱ ይገባል። ሰው ተቀብሎት እኔ ቤት ነው እኔ ጋር እና እሱ አይ ቲንክ ረስቶት ሊሆን ይችላል እና እኔ ማታ ከክላስ መጣሁኝና ኩክ የሆነ ነገር ልስራ ብዬ አልጫና ቀይ ወጥ ግራና ቀኝ አድርጌ እየሰራው የኪችኔ መብራቱ ተቃጥሏል። አምፖሉ አልተቀየረም። እኔ በምንድን ነው የምሰራው ላይክ ስቴርሱ ላይ ባለው መብራት ገብቼ እየሰራው ነው እና አርብ ቀን ነው ምናምን እንዲህ ስለሆነ ፍሪጅ ከፍቼ አግኝቼ የሆነ አንድ ቢራዬን ቀጥቼላለሁ። ቢራዬን እየጠጣሁኝ ያረኩ ምናምን ሰርቼ ጨረስኩኝ። ከዛ ማታ ላይ በላው። ይሄ ነፈር ይሄ አንድ ቢራ ቢራውና በርበሬው ተጋጭቶ ነው ምንድን ነው ምናምን ብዬ ከዛ ገብቼ ተኛው። በነጋታው ወደ ክላስ ሄጃለሁ። ጠዋት አይ ቲንክ እሱን ተቀብለውት ምናምን መጥተው እና ወጡን አድርገው ላይክ እንጀራ የኢትዮጵያ እንጀራ ዘርጋ ተደርጎ ነፈሩ። ይሄ ለካ መብራቱ ስለጠፋ በርበሬ የጨመርኩ መስሎኝ ሚጣከስልተል ይሄ ነገር እኔን ገጥሞኝ ለዛ ላይ በደንብ ጋብዣ አውቃለሁ። በሚጥሚጣ እኔ እኮ እንደውም እኮ አንተ በርበሬ ጨምራለሁ ብለህ እኮ እኔ እኮ ምጥን ሽሮ የጨመርኩ የሚመስለው የምሬ ነው። ማዘር ልካልኝ ምጥን ሽሮና በርበሬው የምር በርበሬ በውሃ ሽሮ መስሎኝ በርበሬ ኢማጂን ዋው የሌለ የማይገናኝ ነገር ነው። ግን ምጥን ስለነበረ ሽሮ ይቀላ አይደለ? ምጥን ሲሆን ይቀላል። ከዛ በኋላ እኔ ሽሮውን ነው እንትን ያደረኩት። አይ ሚን በርበሬውን ነው ወጣ አድርጌ ቅቤ አድርጌ ምናምን ፎ አድርጌ በእኔ ቤት ሰርቻለሁ። እኔ ይበላሉ ጣፈጣቸው፣ ግን ያቃጥላል። የሆነ በርበሬውን አበዛው ስለ ኧረ ምጥን የተሰራ ነው ምናምን ከበሉ በኋላ ነው በጣም ተቃጠሉ ይለኝ። ከዛ ይታያል የሽሮ አይደለም በርበሬ ወጥ በቅቤ ያቆታል። ይሄን ቪዲዮ ሲያዩ አዲስ ፈጠራ በለው የበርበሬ ሽሮ እኔ እዛኔ ነው እኔ ምግብ መስራት አይሆነኝም ያልኩት። ያን ገጥሟቸው አያውቅም። ዘወረስ የሆነ ነገር ሰው ቤት ሄደ ምናምን ወይ ሴት ቤትም ሊሆን ይችላል። እዚህ ሳይሆን ኢትዮጵያ ገጥሞኝ ያውቃል። አንድ ቤት ምስር ወዳለው በጣም እና ምስር ፎቶ ቀርቦልኝ ጀለስ ጨው በምስር ነው የበላሁት። በቃ በጣም የሚመር ጨው ታውቃለህ? እንዴት ከብተውት እንደሆነ አላውቅም። በጣም የሚመር ጨው በቃ ላይ ካላ ጨውን እንትሉ ላይ ነው መሰለኝ የጨው ካላ ምስሩን እዛ ላይ ነው ያደረጉት። እና በጣም በዘራችሁ አይደርስ የሚባለው ነገር ይሄ ነው። ላይክ የሆነ ቤት ምግብ አይ ሚን በሆነ አጋጣሚ ሄደ ምግብ ቀርቦ ያ ምግብ ሳይጣፍጥ ሲቀር በጣም ምን ትላለህ? ምን ትላለህ? ያለብህ ሰው ከሆን አሁን አንዳንዱ ሰው ሼም የሌለበት አለ። አይ በቃኝ አልበላም ሊል ይችላል። ኧረ በጣም የሚከብድ ነገር። እኔ አሁን የሆነ ጊዜ እንደዚህ ገጥሞኛል። ሄጄ ከጓደኛዬ ጋር የሆነ ሰው ጋር ነው ምግብ ቀረበ። እየበላው አልቻልኩም። በቃ አልቻልኩም። ላይ የመጨረሻ ደረጃ ደረስኩኝ። ከዛ በቃ ወደ ላይ ሌላኝ ላደረሰ እና ስልክ የሆነ ከውጭ ተደወለ በሚል ወጥቼ ቀረው በቃ በዛው ለረጅም ሰዓት። ከዛ እኔ አልበላም ብዬ ቴክስት አደረኩለት እንትን ብያለሁ። ትንሽ አልቻልኩም፣ ሆዴን አመመኝ። ያምር ያ ከባድ አያደርስ ነው። ቤት አንድ ያጋጠመኝ እንቁላል እየሰራው ጠዋት ላይ በጣም ክላስ ለመግባት ቸኩዬ እንቁላሉን ጥጄው ሱቅ እዚያ አጠገብ ነው እና በስበሉ አድርጌው ጋዝ ነው እሳት ነው ወጣው እና ገዝቼ ስመለስ በሩ መከፈት አይችልም። ላይክ አልከፈት አለኝ። ቁልፍ ከስር ካልሆነ አይከፈትም።
እንደዛ አይነት በቃ ተጨነኩኝ። እንዴት ልግባ አስበው የእንትኑ መቃጠል ሳይሆን ጋዝ ነውና ኦኬ አለቅናት ምናምን እያልኩኝ በእንትን ወጥቼ እንዴት ነው እንደ ሌባ በቃ ክላይም አድርጌ ምናምን በመስኮት ዘልዬ ገብቼ ምናምን እንትን አልኩ። ያ ኢትስ ክሬዚ ኦኬ ታይማችን አልቋል። ሶ በጣም የሚገርም ጊዜ ነው የነበረን። ኦነስትሊ በጣም ነው የተዝናና ነው። ቁም ነገርም አውርተናል። በጣም ደስ ብሎናል ስለመጣችሁ። እኛም እናመሰግናለን። ግን መጨረሻ ላይ አጠር ያለችው 3 ሚኒትስ ስለሆነች የቀረ ነገር ካለና ፊውቸር ደግሞ የምትሰሩትን ስራ ፕሮሞት ማድረግ የምትፈልጉ ከሆነ በሉንና እንጨርስ። ያው ፊውቸር የምንሰራው እንዳልኩ ዩቲዩብ ላይ በጣም መምጣት እንፈልጋለን። ሰፖርት ቢያደርጉን እና ሰብስክራይብ አይከፈልበትም። ሰብስክራይብ ብታደርጉ አሪፍ ነገር ይዘን እንመጣለን በእርግጠኝነት ማለት ነው። አሪፍ ነገር የሚያዝናና የሚያስተምር ነገር ቅድምም እንደተናገርኩት ይዘን እንመጣለን። ያን የቀረ ነገር እናንተም ማክበራችሁ ስለጠራችሁን በጣም እናመሰግናለን። ፈጣሪ ያክብርልን። ያ እና እንግዲህ ያው ስሚዝ እንደተናገረው በአሪፍ ቪዲዮዎች ወደ ዩቲዩብ በደንብ ፎከስ አድርገን ኦልሬዲ እየሰራን ነው እና በቅርቡ ደግሞ ወደ መልቀቅ እንጀምራለን። ያው የምንለው በቃ ይሄን ነው። እናንተንም አክብራችሁ ስለጠራችሁን እዚህ ኖር ፕሮግራም ላይ በጣም ደስተኞች ነን። እኔም በአዲስ ሉክ መጥቻለሁ። ጸጉሬን ስታይሊንግ ቀይሬያለሁ። ድሬድ የመጀመሪያ ቪዲዮ ነው ላይክ ምንም አይነት ያ እና እንግዲህ የመጀመሪያ አዲስ ሉክን በእናንተ ፕሮግራም ላይ ነው የሚቀርበው። በዚህ ሉክ እንግዲህ ብዙ ነገር ይዘን እንመጣለን። ይሄን ነው የምናገረው። ያ ሼር፣ ሰብስክራይብ፣ ላይክ አድርጉ። ያ ላይክ ማድረጋችሁን እና ሰፖርት ማድረጋችሁን እንዳትረሱ። እዚህም ላይ ጋይስ ቴንክ ዩ በጣም አሜዚንግ የሆነ ነበር የነበረ። ብሩኬ ዝጋ። ሰብስክራይብ ላይክ ሼር ጠንቆል እያረጋችኋት ያጫናችኋት ጋይስ። እንግዲህ በሚቀጥለው ሳምንት ደግሞ ሌላ እንግዶች ይዘንላችሁ እንመጣለን። እስከ ሳምንት ኖር ብለናል። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪ ማይቀር ግድ ነው። ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር